እሱን እንደዛ ገዝቶ ይኖር። ያ ማለት ግን ሌላውን ይጨፈልቃል፣ ሌላውን ያጠፋል ሳይሆን ሌላው ልማድ ወይንም ደግሞ ልምምድ የምንለው ነገር ሄዶ ምን ላይ እንደ ፓራሳይት ይለጠፋል። ለጋብቻ ያልደረሱ ልጃገረዶችን ነፃነታቸውን የሚወስድ ተው አንተ ቀጥል። አመሰግናለሁ። ክሊር ለማድረግ ይኸውልሽ አሁንም የኢትዮጵያ የሚባል ካልቸር ዲፋይን ለማድረግ በጣም ከባድ ነው። ለምን ከባድ ይሆናል? ተስማምተን ያጸደቅናቸው የለም ካልቸራዊ እንትኖች የሉም ማለት ስቲል ስራ ላይ ነው፣ በቃ እየተሰራበት ስለሆነ ማለት ነው። መረጃው ከሌላችሁ ለምሳሌ የቱሪዝም ሚኒስቴር ኢትዮጵያን አይከን የሆኑ ምግቦችን የመለየት ስራ ጀምሮ እንደነበር አውቃለሁ። የኢትዮጵያ ካልቸራል ምግብ ለምሳሌ ዲነር ሲባል ላንች ሲባል ይሄ ነው ለማለት ሊስቶችን ለማስቀመጥ እየሰራ እንደነበር አውቃለሁ። እስካሁን አልጨረሰም። ስለዚህ ይሄንን ባልጨረሰበት ሁኔታ በተለምዶ ሰዎች የሆነ ምግቦችን ፒክ ሊያደርግ ይችላል። ያንን ፒክ አረገ ማለት ግን እነዛ ብቻ ናቸው ያልታዩ በጣም ብዙ እኛ ባይዞ የአገራችንን ቅድም ልጇን ያሳየችን ልጅ ጥሩ ነው የተገለጸችው። ስለ ኢትዮጵያ አናቅም፣ ብዙ መረጃ የለንም። የሆነ ካልቸር ላይ እኮ ክትፎን የሚያስንቅ በጣም የሚገርም ምግብ ሊኖር ይችላል። ባይዞ ግን እንትን አላለም። ይሄ ምንድን ነው እሱ አልወጣም፣ ወደ ላይ ማርኬት ላይ ሊመጣ አልቻለም ማለት ነው። ስለዚህ ጩምቦ ለምሳሌ ስለ ጩምቦ ታውቃላችሁ? ጩምቦ የሚባል ምግብ አለ። አሁን ቤኒሻንጉል ባህላዊ ምግብ የሆነ አዲስ አበባ 2 ነው 3 ቤት ብቻ የሚሸጥበት ቤት ማለት ነው። ልክ እንደዛ በቃ ከስምም ከኢንግሬዲየንትም ከኒውትሪሽንም በጣም የተለዩ የኢትዮጵያ ምግቦች አሉ። ስለዚህ ኢትዮጵያዊ የምንላቸው እንትኖች ቅድም አሁን ቃል ነች ስትል ነበር። አሁን ጤፍ ለምሳሌ ጤፍ ይገልጸናል። ጤፍ ማያውቁ ማያበቅሉ ማይዘሩ ሰዎች አሉ ኢትዮጵያ ውስጥ እኮ ጭራሽ ጤፍ የማያውቁ ማለት ነው። ማያውቁ ስል ዲሻቸው ውስጥ ኢንክሉድድ ያልሆነ። ስለዚህ ኢትዮጵያዊ ስንል የኢትዮጵያ ምግቦች ስንል ለመጀመሪያ ጊዜ የዛሬ ዓመት አካባቢ ነው የኢትዮጵያ ባህላዊ ምግቦች ፌስቲቫል ተዘጋጅቶ ነበር። በቃ ጉድር የቀረበው እዛ ላይ ማለት ነው። ስለዚህ በጣም ብዙ ነው። ወደ አንድ የምናመጣቸው ነገሮች ላይ ለመድረስ እኛ ባለን እውቀት ነው የሆነ ነገርን ፕሮሞት የምናደርገው እንጂ በጣም ብዙ ማናውቃቸው አሉ። ስለዚህ ዊ ሹድ ሪስፔክት የሆነ ነገርን ፕሮሞት ስናደርግ ፕሮሞት ማይደረግ የሆነ ምግብም እንዳለ የሆነ ካልቸርም እንዳለ ኮንሲደር ማድረግ ስላለን የኢትዮጵያ የሚባለው ነገር ጥያቄ ምልክት ውስጥ እናስገባው ለማለት ነው። እዛ ውስጥ ግን ኢትዮጵያዊነትን የምንገልጽባቸው ግን በጣም ኳሊቲ ነገሮች አሉ። እኔም ፕራውድ ኦፍ ማድረግበት ለምሳሌ የኢትዮጵያ ዶሚናንት የሆኑ አሁን ላይ ገነው የወጡ ካልቸሮች አብዛኞቹ ከመጽሐፍ ቅዱስ የሚቀዱ ናቸው አይደለ? ከመጽሐፍ ቅዱስ ከክርስቲያኒቲ ጋር ካለን ሂስትሪ ጋር ተያይዞ ከዛ ጋር የመጡ ናቸው አብዛኞቹ። ስለዚህ ስለ ሰው ማክበር አንዱ ለአንዱ ቅድም አሁን አንድ ባቄላ ካለ ለሁለት ከፍለ ራሱ መካፈል በጣም ዲፕ ነው የኛ። ሌላ አፍሪካ ሀገር ስትሄዱ ማታገኟቸው መከባበሮች አንዱ ለአንዱ መቆምን፣ ትዕግስትን ሌላ ዓለም ማታገኙትን ነገር ኢትዮጵያ ውስጥ ታገኛላችሁ። ኢትዮጵያ ውስጥ ባይዞ መንግስት ራሱ የሚደርስባቸው ቦታዎች በብዛት ጥቂት ናቸው። ይሄ ገጠሩ ላይ ምናምን ስንሄድ ካልቸሩ ነው ማህበረሰቡን ፍትህ የሚሰጠው ሴኪሪቲ የሚጠብቀው ምናምን እንትን ነው ባህል ነው። ሴቶችን ፕሮቴክት የሚያደርገው ህፃናትን ፕሮቴክት የሚያደርገው ፖሊስ አይደለም። ገጠር ፖሊስ አይገባም። በጣም ሪሞት የሆኑ ቦታዎች ኢትዮጵያ ውስጥ አሉ። ባህል ነው እነዚህን ነገሮች ኪፕ የሚያደርገው። ኢትዮጵያ ሰላም የሆነችው በመንግስት ስለደረሰ ሁሉም ቦታ ሳይሆን ባህል ጠንካራ የሆነ የመከባበር የመተባበር አንዱ አንዱን ፕሮቴክት የማድረግ ባህል ስላለ ነው። ስለዚህ ፕሮሞት የምናደርጋቸው በርካታ ነገሮች አሉ። ግን እንደ ኢትዮጵያ ብለን ደግሞ አንዳንድ ነገሮችን እንትን ስናደርግ ጥንቃቄ ይፈልጋል ለማለት ፈልጌ ነው። ቴንኪዩ አመሰግናለሁ። ተው ኢትዮጵያ እንዴት ነሽ? ኢትዮጵያዊነት እንዴት ነህ? ሰላም አለሁ እሰማለሁ። በደንብ ይሰማል። እንኳን ደህና መጣ። እንኳን ደህና ቆያችሁን። በጣም የምወደው ቶፒክ ነው ያመጣችሁልኝ። ቅድም አንድ ወንድማችን በእንግሊዝኛና በአማርኛ ለምን እንቀላቀላለን ላለው አይከን አንደርስታንድ ይገባኛል። ኮንሰርንህ ግን ልጆችም እየገቡ ነው እዚህ ሀገር የተወለዱ አሜሪካንም ሆነ አውሮፓ ምናምን የተወለዱ ልጆች ይገባሉና እነሱም አማርኛና እንግሊዝኛ እያቀላቀሉ ነው የሚናገሩት። ኢትዮጵያ ሄደው ራሱ አማርኛና እንግሊዝኛ እየቀላቀሉ ነው የሚናገሩት። እንደውም ኢትዮጵያ ምንልካቸው ለምንድን ነው ሞር አማርኛቸውን እንዲማሩ በማለት ነው። እና በዛ እንኳን ልንጣላ አንችልም። ግን ጃፓን እንትኖች ይሄ ባው የምናደርገው አንገታችን የምንነሳው ነገር ምናምን በሚለው ኢትዮጵያኖች ብቻ አይደለንም ያንን የምናደርገው፣ ጃፓኖች ያደርጋሉ። ጃፓኖች አሜሪካን ሀገርም ሆነ አውሮፓ ሄደው
ባው ያረጋሉ አንገታቸውን ዝቅ አድርገው ልክ እንደኛ ማለት ነው። ስለዚህ መጥፎ ባህል አይደለም፣ በጣም ቆንጆ ባህል ነው። ግን እኛ በጣም 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 ከሌሎች ሀገሮች የበለጠ ቆንጆ ባህሎች አሉን። ኢትዮጵያን ወደ ደቡብ አካባቢ የጎበኘ ሰው ቢኖር ማአት ነገር ይማራል። እኔ ገምጎፋ የምትባል ክፍለ ሀገር አሁን ደቡብ ብሔር ብሔረሰቦች ነው የሚባለው፣ ግን ገምጎፋን ጎብኝቻለሁኝ። ማአት ቦታ ሄጃለሁኝ። አመ ፕሮፌሽናል ፎቶግራፈር እና ገምጎፋ ሄጄ 22 ብሔሮችን ነው ያገኘሁት። 22 ብሔሮች እነ ሐመር፣ ገለብ፣ ባስኬቶ፣ በና፣ ሙርሲ የሚባሉ እንግዲህ እነዚህ ሙርሲዎች ከንፈራቸውን ተሰንጥቀው ጣባ የሚያደርጉት ማህበረሰብ ማለት ናቸው። እና ለ4 ቀን ሄጄ 15 ቀን የተቀመጥኩትኝ እና there's a lots of things to see ከብሔር ብሔረሰቦች ማለት ነው። እነሱ ውስጥ ልዩ ልዩ ነገሮች አሉ። አዲስ አበባ ላይ አሁን ቦርዴ ሲባል እኔ ልጅ ሆኜ ሰምቼ አላቅም። ከተወሰነ ዓመት በኋላ ግን ሰማሁ። እና ቦርዴ ኮንሶ የምትባል ከተማ አለች። ከአርባ ምንጭ ወደ ጂንካ በሚካሄድበት ጊዜ 2 hours ድራይቭ የዛ ጊዜ ከኮረኮንች ነው። አሁን አስፋልት እየገባ ነው ያለውና ቦርዴ በጠዋት የሚጠጣ ልክ እኛ እርጎ እንደምንጠጣው ወይም ወተት እንደምንጠጣው ቦርዴ የሚባል ለጠላም አይደለም ግን በልዩ ልዩ ነገሮች ተሰርቶ የሚመጣ ነገር ነውና ቦርዴ ይጠጣሉ። that is their culture። እና አሁን ከተማም ላይ አላሉ ወደ አዲስ አበባ አካባቢ ምናምን ማለት ነው። አሁን እንግዲህ ከመጠጥ ነው የምጀምረው። አረቄ አለ። አረቄ ይሄ ግብጦ የሚባል ከጎጃም የሚመጣ አረቄ፣ ከሰሜን ሸዋ የሚመጣ አረቄ አለ፣ ከአሩሲ የሚመጣ ከፍቼ እዚህ ወደ እንትን ወደ ደብረ ሊባኖስ መንገድ የሚመጣ ምናምን አረቄ አለና አረቄን አሁን ዩሮፒያኖቹ ሪሰርች አድርገውት ባይ ዘ ወይ 2 አይነት አረቄ ነው ያለው። የግሪክ አረቄ አለ። ባይ ዘ ወይ ከሀገሬ ስወጣ መጀመሪያ የተሰደድኩባት ሀገር ግሪክ ነች። an orthodox country, is a beautiful country። ማንም ሰው ሄዶ ቪዚት ቢያረጋት ለኛ ለኢትዮጵያኖች ቅርበት ያላት ሀገር ነች። እና ኤኒዌይ አረቄ የነሱ ኡዞ ይባላል። የኛ ኡዞ አይባልም። የኛ ሀገረሰብ የባህል አረቄ ነው የሚባለውና የዛ ሶ ራይት ናው 2026 ነን ያለ ነው። 19 ማለትም ከ107 ዓመት በፊት የስፓኒሽ ፍሉ የሚባል ገብቶ ነበረ። ልክ አሁን ኮቪድ 2019 ላይ የገባው ኮቪድ አይነት ማለት ነውና በደንብ ሪሰርች አድርጉት። በጣም በጣም ፋሲኔቲንግ ነውና የዛ ጊዜ 25 ሚሊዮን ህዝብ ነው ያለቀው። ኢትዮጵያ ውስጥ ሰው አልሞተም በዛ ጊዜ። እና ምንድነው የሆነው? ሰሜን ሸዋ ውስጥ ይኖሩ የነበሩ ወይዘሮ ዘነበች የሚባሉ ሴትዮ እንትኖች ዶክመንታሪ ሰርተውባቸዋል 2018 ላይ ከኮቪድ 1 ዓመት በፊት የሸገር ሬዲዮ ሰርተውባቸዋል። ዶክመንታሪ የኦዲዮ ዶክመንታሪ ሰርተውባቸዋል። እና አረቄ ጠጡ አዲስ አበባ ድረስ እየመጡ የዛ ጊዜ እንግዲህ ገና አዲስ አበባ ተቆረቆረችበት ጊዜ ነው። ብዙም ዓመት አልሆናትም ምናምናምና አረቄ ጠጡ። አረቄ ጥሩ ነው ለዚህ ለነጮቹ በሽታ ምናምናም እያሉ ማአት ሰዎችን አድነው ነበረ ሴትየዋና ጀርመኖች ስላላመኑ ኢንቨስቲጌተርስ ልከው ኢንቨስቲጌት አስደርገዋል። እሱን እንግዲህ አይጊቭ እንደ ሆምወርክ ሰጣችኋለሁኝ። የጭኮ አለን፣ በሶ አለን። የአድዋ ጦርነትም ጊዜ ሆነ የሁለተኛው ዓለም ጦርነት ጊዜ አያቶቻችን ቅድመ አያቶቻችን ሲዘምቱ በሶን እንግዲህ ከየት እንደመጣ በሶ አናቅም። ጭኮ ፕሮባብሊ ከኦሮሞ ብሔር ማህበረሰብ ወይም ከደቡብ ማህበረሰብ ነው የሚመጣው። ግን በሶ I have no idea ሜቢ አማራ ማህበረሰብ አካባቢ ሊመጣ ይችላል ብዬ አስባለሁኝ። በሶ ይዘው ነው የዘመቱት። አለዛ ምግብ ይበላሻል። ከያቅጣጫው ነው የመጡት አያቶቻችንና ቅድመ አያቶቻችን ለመዋጋት ማለት ነው። ከዛ ሌላ ምን አለን እኛ ኢትዮጵያኖች? በጣም ትልቅ ሁላችንንም አንድ የሚያደርገን እንቁጣጣሽ በየመብቱ ያምጣሽ። የሪሊጂየስ ሆሊዴይ አይደለም። ኦርቶዶክሱም፣ ካቶሊኩም፣
ሙስሊሙም ጴንጤውም ዋቄ ፈታውም ሃይማኖት የሌለውም በጠቅላላ እንቁጣጣሽን ያከብራል። ከእንቁጣጣሽ ላይ ጋር ተያይዞ ግን ምን አለ? እነ ጨምበላላ አሉ፣ እነ ኢሬቻ አሉ፣ ምንድነው አሸንዳ አለ፣ አሸንዳዬ አለ። there's a lots of things beautiful ለኛ በጣም ቆንጆ የሆኑ ነገሮች። ከዛ ደግሞ መስቀል አለ። መስቀል ላይ የኦርቶዶክስ ሃይማኖት ተከታዮች ቢሆኑም መስቀል የሚያከብሩ የጉራጌ ማህበረሰብ የሆኑ ወንድሞቻችንና እህቶቻችን ኢቭን ሙስሊምም ቢሆኑ ለመስቀል ይሄዳሉ፣ አገራቸው ይሄዳሉ። ከዛ ጥምቀት አለን፣ ኢሬቻ አለን። የእስልምና ሃይማኖታችን ጋር የተያያዘ ማአት አይነት ነገሮች አሉን። እንብላ የሚባለው ባህላችን እኔ አሜሪካን ሀገር እንብላ የሚል ሰምቼ አላውቅም። ሄደህ ወይም ሄደሽ የሆነ ሃትዶግ ስታንድ ወይም የሆነ ሬስቶራንት ምናምን እንብላ። ግን እኛ ኢትዮጵያኖች ስንገናኝ አሜሪካ ተገናኘን፣ አውሮፓ ተገናኘን፣ ኤዥያ ተገናኘን፣ አፍሪካ ውስጥ ሳውዝ አፍሪካ ብንገናኝ እንብላ ነው የምንባባለው። ባይበላ የሚያሰው እንብላ። ያ ትልቁ ባህላችን ነው። it's so beautiful. It's like I don't know, I have no words እሱን explain ለማድረግ ገባ። ሌላ ምን አለ? ይቅርታ እንትን ቶሎ ጨርስልሻለሁ። ሌላ ምን አለ? ሰፈር ውስጥ የኔ እናት ገበያ መሄድ ካለባት የገሌ እናት እባክሽ ልጄን ጠብቂልኝ ብላ ነው የምትሄደው። ሁላችንም በጎረቤት ልጆች በጎረቤት እናቶች ነው ያደግነው። እና አሜሪካኖች ምን ይሉታል? it takes a village to raise a child ነው የሚሉት በእንግሊዝኛ። in Africa it takes a village to raise a child። አሜሪካን ሀገር ወይም አውሮፓ እገሌ ሚስተር ሶንሶ ሚስስ ሶንሶ ልጄን ጠብቁልኝ ተብሎ አይኬድም። ሊሸጡት ላይ ይችላሉ ያንን ወጣት ያንን ልጅ ወይ ወረ ምናምን። ሌላው መጥፎ ባህላችን ከባህሎቻችን በሙሉ መጥፎ የሚባለው ዘግይቶ መምጣት። 7 ሰዓት ላይ ለሰርግ ዲነር ተጠርተው 10 ሰዓት ላይ የሚመጡ 3 ሰዓት ዌስት ተደርጓል። አዳራሽ ተከፍሏል፣ አዳራሹ መውጣት አለባቸው ምናምን። ይሄ መጥፋት ያለበት ነው። ኦፍ ኮርስ ቅድም ግርዛትን በተመለከተ ተናግረዋል። ያ አንደርስታንድ እናደርጋለን። ደግሞ ከሪሊጂየስ ጋር ደግሞ የመጡ ነገሮች አሉ። የእርድ ባህላችንን በጣም ብዙ ሰው የሚያውቅ አይመስለኝም። የእርድ ባህላችን ለኛ ስፔሻሊ እኔ አመን ኦርቶዶክስ ኦልዌይስ ቢን ኦርቶዶክስ ለኦርቶዶክሶች ያለን የእርድ ባህል ለገና ለፋሲካ የምናርደው ከእኛ ጋር ብቻ ነው ባይዘወይ ያለው። ግሪኮች ጋር የለም። ያረጋሉ ግን ግብጾች ጋር የለም፣ ሲሪያኖች ጋር የለም። they don't care። እኛ ጋር የመጣበት ምክንያት ምንድነው? ከኢትዮጵያ ውስጥ የይሁዲ የአይሁዶች እንትን ነበረ፣ ሪሊጅን ነበረ እና ከዛ ተያይዞ የመጣ ነው። እኛ ጋር የኢትዮጵያ ኦርቶዶክስ እና የሌላ ኦርቶዶክስ በጣም ብዙ የተለያየ ነገር አለው። ከጥግ እስከ ጥግ ልዩነት አለን። በጣም ብዙ ልዩነት አለን እና ኦል ኦፍ ዚስ አለ። ሌላ ግን በጣም ትልቅ ሰርፕራይዝ የሚያደርጋችሁ ነገር ልንገራችሁ። በኢትዮጵያ ውስጥ ሀብታም ሴቶች አሉ። በማህበረሰብ ደረጃ ሀብታም ሴቶች የት እንዳሉ ታውቃላችሁ? ሶማሌ ክልል ነው ያሉት። የሶማሌ ሴቶች ያላቸውን ብር የሚያክል ማንም ሰው የለውም። እኔ ነው ይቅርታ። እሺ ኢትዮጵያዬ፣ እሺ ማይ እመለሳለሁ ደግሞ ጠብቃለሁ። አመሰግናለሁ በጣም። ግን ታይም እያሳጠራችሁ ለማውራት ሞክሩ። ለሁሉም ሰው እንዲደርስ ታብታብ አድርጎ እንኳን ደህና መጣ። የዋይኬ ነው። ሰላም ቤዚ፣ ሰላም ሁላችሁም እዚህ ያላችሁት እንዴት ናችሁ? ይህም ቤት 1-3 ቀን ያየሁት እና ዛሬም ገና ጠዋት ነው፣ ግን ኢንትረስቲንግ ነው። አንዳንዱ ፕሮቮክ ያደርጋል ለማውራት ኢንትረስቲንግ የሆነ ቶፒክ ስለሆነ የገባሁት። ሰላም ብያለሁ ሁላችሁም እዚያ ማቃችሁ። እኔ ዲፋይን ከማድረግ ጀምር ባህል ምንድነው የሚለውን ነገር ምንድነው ባህል ምንድነው? ጥቂትም ሊሆን ይችላል ብዙ በ10 ሺህ በ100 ሺህ በሚሊዮን ሊቆጠር የሚችሉ ሰዎች ዌይ ኦፍ ላይፋቸው ነው የሚያስቡበት፣
የሚኖሩበት የሚያምኑት እርስ በርሳቸው ኮሚኒኬት ወይ ኢንተራክት የሚያደርጉበት የጋራ የሆነ ነገር ባህል ይባላል። ይሄ ባህል ብዙ ነገርን ያካትታል። ቋንቋን ያካትታል፣ ምግብን ያካትታል፣ ሙዚቃን ያካትታል፣ አለባበስን ያካትታል፣ ኢቭን እምነትን ያካትታል፣ ቫልዩ ምንድነው እሴትን ያካትታል፣ ሰላምታ አሰጣጥን ያካትታል፣ ኢቭን የቤተሰብን የልጅ አስተዳደግ ሊሆን ይችላል። እነዚህን ሁሉ ይሄ ሁሉ አስተሳሰቦች ምን ያደርገናል? የተለየ የሆነ የምናስብበት መንገድ፣ የምንነጋገርበት መንገድ፣ የሆነ ነገሮች ሴሌብሬት የምናደርግበት አለ አይደለ? ማነው ደስታንም ይሁን ሐዘንም ይሁን የምናደርግበት መንገድ፣ ችግሮቻችን ኢቭን የምንፈታበት መንገድ፣ እነዚህን ሁሉ ሼፕ ያደረገ ነው። እርስ በርሳችን የአክብሮቱ የምንበለው እንደ ኮሚኒቲ እንድንኖር የሚያደርገን ነገር ነው። ምሳሌ ከተባለ ያው ብዙዎቻችሁ ጠቅሳችሁታል። ግን አንዱ ለምሳሌ ቋንቋችን ብዙ ነው። ኢትዮጵያ ቋንቋችን ብዙ ነው፣ ከ80 በላይ ነው። ምግባችንም ብዙ አይነት ነው። ለምሳሌ ሰውን ማክበር፣ ሰውን ማስተናገድ፣ እርስ በርሳችን መደጋገፍ፣ ለቤተሰብ ያለን አባት ለልጅ እናት ለልጅ እንደዚህ ያለው የአብዛኛው እንትን ለምሳሌ ልጆች ያው በጣም ክሎዝ ነን፣ አዘ ፋሚሊ ክሎዝ ነን። እንደ ፈረንጆቹ እንደ ነጮቹ በ18 ከሞላ በኋላ ልጅ ወዲያው በጣም ጥሩ ነው መጥፎ ነው በኋላ እናወራለን። ግን ቬሪ ክሎዝ ነን እንደ ፋሚሊ እና እምነቶቻችንም እዚሁ ላይ ያደርጋሉ። ኮስችኑ ግን ሁሉም ባህል ጥሩ ነው ወይ የተባለው እኔ አልስማማም። መጥፎ ባህል አለን፣ ጥሩ ባህል አለን። መሻሻል መቅረት ያለበት ባህል አለን፣ ጥሩ ባህል አለን። ካስተሳሰብ ጀምሮ ለምሳሌ እንደ ባህል በሴቶች ላይ ያለ የተለየ ወይም ዝቅተኛ አስተሳሰብ ያላቸው ባህሎች አሉ። ይህ አሁን መቅረት ካለበት ጎጂ ከሚባል ነገር ነው። ለልጆችም ያለ አስተሳሰብ በእርግጥ እየቀረ እየተሻሻለ ጊዜው እየተሻሻለ እንደሄደ ይሰማኛል። ግን ልጅን ትሪት የምናደርግበት መንገድ መጥፎ ጎጂ ባህል ነበር፣ እየተሻሻለ ነው። ለጌጥ ተብሎ በሰውነት ላይ ለምሳሌ ቅድም ወንድም የጠቀሰው ደቡብ አካባቢ ከንፈሮቻቸው መተልተል ምንድነው የምትሉት ምንድነው ይሄ ፊሜል ሚቹሌሽን ጀኒሻል ሚቹሌሽን የሚባል ነገር አለ። ግርዛት እንደዚህ አይነት ነገሮች መጥፎ ባህል ናቸው፣ እንዲቀሩም ተደርጓል። ልማድ ናቸው ባህል አይደለም የሚል ሐሳብ ሰምቻለሁ። ነው ልማዶች በአንድ አካባቢ ተቀባይነት ሲኖራቸው ባህል ይሆናል። ስለዚህ መጥፎ ለልማድ ጥሩ ለባህል አንሰጥም። ባህል ማለት እነዚህ ልምዶች የጋራ ካረግናቸው ከተስማማንባቸው ሲደረጉ ዝም ካልን እነዚህ ነገሮች ባህላችን ሆነዋል ማለት ነው፣ መቅረት አለበት። አንድ ነገር ልናገርና ልጨርስ፣ ምክንያቱም ብዙ ሰው አለ የኢትዮጵያ ባህል የሚባል ደጋግሜ ሰምቻለሁ አለ። ይኸውላችሁ የኔ ኢትዮጵያ ዳይቨርስ ናት፣ ጥንታዊም ናት፣ ብዙ ታሪክም ያላት ብዙ ባህልም ያላት ናት። የኦሮሞ ካልቸር እኔ ኦሮሞ ባልኖርም የኔ ካልቸር ነው። እንደ ኢትዮጵያ ካሰብን የ88ቱም ካልቸር የኔ ነው። ላቀው ላላደርገው ይችላለሁ፣ ግን እንደ ኢትዮጵያ ካሰብን ነው። እንዳንድ አካባቢ እንዳደኩበት ደግሞ አካባቢ ካለ ያ ካልቸር ደግሞ የኔ ነው። ፕራክቲስ አደርገዋለሁ፣ ተለማምጄዋለሁ። ግን ለምሳሌ ሰዎች እየተዘዋወሩ ይኖራሉ አይደል? ለምሳሌ ሌላ የኢትዮጵያ አካባቢ ከሄድኩ ለረጅም ጊዜ ከቆየ ያንን ካልቸር አከብራለሁ፣ ያንን ካልቸር እለማመዳለሁ፣ ያንን ካልቸር ኢንጆይ ያደርጋለሁ ማለት ነው። ከዛ ካልቸር ወጣ ብዬ ለመኖርም ያስቸግረኛል፣ ምክንያቱም ከሰው ጋር ተግባብቶ መኖር ስለሚቻል ስላለብን ማለት ነው። እና ይሄን ነው ምለው፣ ካልቸር አለ እንደ ኢትዮጵያዊ ብዙ ጥሩ ካልቸሮች አሉ፣ ብዙ መሻሻል ያለባቸው እና ማደግ ያለባቸው መቀየር ያለባቸው ካልቸሮች አሉ። እና ካልቸር is a beautiful thing by the way። ይሄ አሁን እንደ በአንድ መንገዱ ነው፣ ግን የወርክ ካልቸር የሚባል አለ፣ ሌሎችም ነገሮች አሉ። እዛ ላይ ዲፕ መግባት ስላልፈለኩ ነው እንጂ ካልቸር መልካም ነገር ነው። መሻሻል፣ ማደግ፣ መሰልጠን ያለበት ነገር ነው ብዬ ነው የማስበው። ግን መልካም ውይይት ነው። ቴንክ ዩ። እሺ፣ በጣም አመሰግናለሁ።
ከእሱ አሁን እንትን ያልኩት የወደድኩት ምንድነው ይሄኛው ጎጂውንም ባህል የምናይበት መንገድ አንድ ላይ ማስቀመጡ ባይከፋም ጥሩ ነው። አመሰግናለሁ። አሹዬ አንድ ቁጥር ጽፈልኝ ነበር። እሺ ተራንትን ለምን ብዙ ነገር ተነስቷል። በጣም አሪፍ ሀሳቦች ናቸው። ያው ኢትዮጵያ ውስጥ ያለው ባህል ብዙ ጊዜ በነገራችን ላይ ውጭ ስትወጡ ምናምን ነው የሚገባን። ኢትዮጵያ ውስጥ ያለንን ነገሮች ሪስፔክት የምናደርገው ውጭ ስደት ስንወጣ ነው። ምናልባት ውጭ ሀገር ያለው አኗኗር፣ አለባበስ፣ የአመጋገብ ስርዓት ኤቭሪ ነገር ያላቸው ለሰው ልጅ ለእንግዳ ያላቸው አቀባበል፣ ለሃይማኖት ያላቸውን ኤቭሪ ነገር ብቻ አኗኗር ዘይቤያቸውን ስትመለከቱት ነው የበለጠ ሀገር ቤት ውስጥ ያለው ነገር ቫሊዩ እንዳለው የሚገባችሁ ማለት ነው። በዛው ልክ ደግሞ አሁን እንደተጠቀሰው ደግሞ ልክ የማይመስሉ ልክ ያልሆኑ ደግሞ ብላችሁ የምታዩበትና አንግል ይሰጣችኋል። ኢትዮጵያ ውስጥ ያለው ባህል ተብሎ አሁንም እንዳለው ወንድሜ ኢትዮጵያ ባህል ተብሎ የተለያዩ የብሔር ብሔረሰቦች ከ80 በላይ ያለው የራሳቸው አለባበስ፣ አመጋገብ ልክ እንደ ቋንቋቸው እንደሚለያየው ሁሉ ስርዓት ወጋቸውም እንደሚለያየው በጋራ ደግሞ እኛ ገዝተ ነው የምንኖረው የኢትዮጵያ ባህል ተብሎ ደግሞ ይጠቀሳል እንደ ልማድ። አሁን ኢትዮጵያ ሲባል የእንግዳ ተቀባይነት ይባላል። እንግዳ ተቀባይነት በየብሔሩ በአብዛኛው ማህበረሰብ ወይም በአብዛኛው ብሔሮች ውስጥ የሚገለጽ የሚታይ እንደ ማህበረሰብ እንደ ህዝብ እንደ አንድ ህዝብ የገዛ ነው እና መገለጫ ኢትዮጵያ ስትባል አንደኛው እንግዳ ተቀባይ ተብሎ ይወሰዳል። ሌላው እቁብ እድር ተብሎ ይወሰዳል። እቁብ እድር በአብዛኛው ብሔሮች ውስጥም ይሁን ወይም ክልሎቹ ሊሆን ይችላል አሁን ባለው ደግሞ አስተዳደር በዛ ውስጥ የሚገለጽ የሚታይ የቆየ ስርዓት ነው፣ አካሄድ ነው። ስለዚህ እንደ ኢትዮጵያ የሚገዙ ከዛ ደግሞ አለባበስ ልንወስድ እንችላለን። የአለባበስ ሁሉም ያው ቅድም እንዳልኩት ልዩነትን ቢኖር ግን አንድ ገዝቶን የሚኖር ለምሳሌ አሁን አዲስ አበባ ውስጥ ብንመጣ አዲስ አበባ ውስጥ ከተለያዩ የሆኑ ብሔሮች ቢመጡ ከኦሮሚያም ከትግራይም ከአማራም ቢመጡ አዲስ አበባ ባህሪ ይዛሉ። የአንደኛውን ብሔር የሚያንጸባርቁበት ሳይሆን ገዝቶን አሁን አለባበስ ከወሰድን የተለመደው አለባበስ አይታችኋል አይደል? ይሄ ኖርማል ያበሻ ቀሚስ ምን ለብሰውን ምናየው ማለት ነው። እሱን እንደዛ ገዝቶን ይኖር። ያ ማለት ግን ሌላውን ይጨፈልቃል ሌላውን ያጠፋል ሳይሆን ሌላው በየባለበት ቦታ ላይ ቢሆን ነው። ግን ልክ ኢትዮጵያን የሚገልጽ መስሎ ይመጣል ማለት ነው። እንደዛ ስንል ሌላውን እየጨፈለቅን አይደለም። ስለዚህ አንድ ሀገር ውስጥ ባህል ኢትስ መስት ነው። እንደ አንድ ማህበረሰብ በተለይ 130 ሚሊዮን ህዝብ ኖሮ ሁሉም የራሱ ቋንቋ፣ ክልል፣ ቦታ ኖሮት ደግሞ እንደሚኖር ደግሞ ከሆነ ማህበረሰብን አስተሳስሮ ዛሬ ኖረን ነገ ለልጆች አስረክበን ትናንትና ደግሞ ከነበሩት እኛ ተቀብለን የምንኖረው የሚቀጥለው ይሄ ሂደት ወይም ሰንሰለቱ የሚቀጥለው በእንደዚህ አይነት እንደ ልማዶች ወይም ደግሞ ባህሎች መልካም በሆኑ ማለት ነው በነዛ ተሳስረን የምንኖርበት ነገር ሲኖር ነው። ነገር ግን ለምሳሌ ኢትዮጵያ ውስጥ ያለው ያለባበስ ባህል ረጅም አበሻ ቀሚስ ተለብሶ ወይ ደግሞ ረጅም ቀሚስ ተለብሶ ነጠላ ተደርጎ የለም። ይሄ ስርዓት ነገር መኖሩ which is good በጣም አሪፍ ነው። ሌላው ዓለም ላይ እንኳን አይደለም እንደዚህ ልብስ ቀሚስ አሁን በፓንት በምናምን የሚከድበት ዘመን ነው። ሁሉም የራሱ መብት ቢሆንም ነገር ግን እንደዚህ አይነት ባህሎች ካላስተሳሰርን ለትውልዶች ካልሰጠን መጨረሻው አሁን በዚህ በግሎባል ዘመን በዲጂታል ዘመን ከሌላው የምናየው ነገር እንደ ዘመናዊነት ተወስዶ ይሄ ያለባበስ ነገራችን እየተቀየረ ይመጣና እኛ የራሳችን ባህል የሚባለው የኢትዮጵያዊነት ባህል የሚባለው ይጠፋል። እንዲያውም አሁን ያሉ ወጣቶች እንዲያውም እንደሚያስፈራ ሁላ ደግሞ አፕሪሺየት ይደረጋሉ። አይታችሁ ከሆነ ልብሶች አሁን የአበሻ ለምሳሌ የአበሻ ልብሶች አሁን ፈጠራ ላይ ምናምን ስናቸው ከዘመናዊ የአለባበስ ስታይል ጋር ተደርጎ በጣም ቆንጆ በሆነ መልኩ እየተሰራ ውብ በሆነ መልኩ ማለት ነው እንትኑንም ሳይለቅ ማለት ነው የባህላዊ እንትኑንም ሳይለቅ ነገር ግን ደግሞ በዘመናዊ መልክ የሚሰራበት ሲቹዌሽን ይኖራል። እንዲህ እየተደረገ ባህላችንን መቀጠል የምንችልበትን መንገድ መፍጠር እንችላለን። የአመጋገብ ስርዓታችን እኔ እስካሁን ባየሁበት ከሌላው ዓለም በጣም በተለየ መልኩ ማለት ነው በእጅ ብንበላ ራሱ አሁን በእጅ መብላት የሚበሉባቸው ቦታዎች አሉ። ግን የሚበሉባቸው ቦታዎች በጣም ዲስከስቲንግ ነው ባይ ዘ ዌይ ከኛ ይልቅ ማለት ነው። ህንድ ውስጥ ብንሄድ ሩዝ በእጅ ነው የሚበላው። ቱርክ ውስጥ ምናምን ብንሄድ በእጅ ይበላል ሩዝ። ኔፓል ብንሄድ እጅ ሩዝ ይበላሉ። ግን ሲበሉ አበላቸው ማለት ሲበላ እናውቃለን። እስናት ጉድ ለእኔ ሳየው ማለት ነው የራሳቸውን ቢሆን ግን በኢትዮጵያ ውስጥ ያለው የአመጋገብ ስርዓታችን አያያዛችን የብሬ ነገር ይለያል።
ኖርማሊ ጤፍ ብለን እንጀራ ብለን ስናወራ በኩራት ነው የማወራው። አሁን ሌሎች ቦታ ላይ ምንድነው የሚበላት ሩዝ ነው የሚሉት። ምንድነው የሚበላት ፓስታ፣ መኮረኒ ኦር ሳምቲንግ እነዚህ ስፓኒሽ ውስጥ ብትገቡ ምናምን። የኢትዮጵያ ከተባለ ግን አቀራረቡ ኤቭሪ ነገር ውበቱ ምናምን ጥሬ ስጋ አሁን የምንታወቅበት ነው አለ። አሁን እዚህ ያለሁበት ጥሬ ስጋ ተብሎ ይበላል፣ ግን እንደኛ አይደለም የሚበላው። የኛ ራሱ ስርዓት አለው አበላላችን። እሱ ይለየናል ማለት ነው። ኢትዮጵያ ውስጥ ያለው ምንድን ነው ከተባለ በዛ ማለት ነው። ኖርማል የእንግዳ አቀባበል ቤት ውስጥ ሰው ሲመጣ እንዴት ነው ሪስፔክት የምናደርገው? እንዴት ነው የምንቀበለው? ማንም ሰው መጥቶ ከውጭ የሄደ ሰው ኢትዮጵያ ውስጥ ደርሶ ሲመጣ የሚሰማው የሚገርም ነገር አለ አይደል? በጣም በቃ ማህበረሰቡ እንግዳ ተቀባይ ነው። ሁሉም ሰው በስትሬንጅ አይን ምናምን አያይህም። አሁን እዚህ ሀገር ብትመጣ እኔ ገጠር ውስጥ ብገባ ጥቁር ለመጀመሪያ ጊዜ የሚያዩ በጣም ደንግጦ በራቸውን የሚዘጉ ምናምን አሉ። ኢትዮጵያ ውስጥ ለእንደዚህ አይነት ብርቅ አይደለም። ነጭ ቢገባ ቤት ውስጥ ምናምን ደስ ብሏቸው ተቀብለው ያላቸውን አድርገው ምናምን ኮምፈርተብል ሆኖ የሚኖርበት ነው። ጀስት ነው ያ ደግሞ እንደ አንድ የኢትዮጵያ መለያ ተብሎ የሚታይበት እቁብና እድር ሌላ ዓለም ላይ እኔ የለም ማለት እችላለሁ ባጭሩ። እኔ እንዲያውም ለመናገር ያክል ማለት ነው ምናልባት እቁብ ምናምን አሁን ብር አሰባስበ ባንኩ ውስጥ ማስቀመጥ ከዛ ክሬዲት መውሰድ ምናምን ነው የሚኖረው እኔ እስከማውቀው ድረስ እንጂ እቁብ ተብለህ ተሰባስበው ሰውን ሰው ያደረገ ራሱን ህይወቱን የለወጠበት የሚገርም እንዲያውም ኦልድ ከነበረው ሲስተም ምናልባት ዘመናዊ በሆነ መልኩ ቢደራጅና ማህበረሰቡ ቢጠቀምበት ቢወረስ እጅግ በጣም ጠቃሚ የሆነ ነው። እድር እናውቃለን። እድር ላይ እኔ አሁን ጥሩ ቢሆንም የተወሰነ ደግሞ መስተካከል ያለበት ስፔሻሊ አንድ ሰው ከሞተ በኋላ ያለውን አቀባበል ስርዓት እንዳለ ሆኖ ደግሞ ሰዎች ደግሞ ሲታመሙ ደግሞ ማለት ነው ሲታመም ማንም ሳይጠይቀው ምናምን ሲሞት ከምንሰባሰብና ከምንቀብር which is good ሆኖ ግን ሲታመም ደግሞ ማገዝ የምንችልበትን መንገድ አስተካክለን ደግሞ የበለጠ እሱንም አዘምነን ኢትዮጵያ ውስጥ ሊኖር የሚገባ ትልቅ የሆነ መለያ ማንነታችን ነው። ስለዚህ ካልቸር በጣም መሰረታዊ ነገር ነው። አሁን ባለው ትውልድ የተወሰነ መልኩ ማለት ምን አገባኝነት ስሜት እየመጣ ነው። አለባበስ ቢባል አበላል ቢባል ኤቭሪ ነገር ቢባል የተወሰነ መስመር የምንስተው ነገር አለ። ቅድም እህት የተናገረችው ውጭ ሀገር ወታለች ስታሳድግ ምን ያክል ነገር ከባድ ነገር እንዳጋጠማ ታውቃለች። ኢትዮጵያ ውስጥ ያለው ካልቸር ወንድሜ ብለዋል። አሁን እኛን ያሳደገኝ እኔ እናቴ አባቴ ብቻ አይደለም ያሳደገኝ፣ ጎረቤት ነው ያሳደገኝ። ከትምህርት ቤት ባጥር ዘል እየመጣ በኩርኩም የሚኮረኩመኝ ጎረቤት ነው ያለው። የሆነ ቦታ ላይ ሳጠፋ ባይ ጆሬን ቆንጥጦ ወደ ቤት የሚያመጣው ጎረቤት ነው። አሁን ያ የጠፋ ነው። ምን አገባኝነት ስሜት እየመጣ ነው ባችሁ። ግን አንድ ልማድ ነው ባህል ባንለውም ግን አንድ የልጅ አስተዳደግ ሰፈር ውስጥ ያለ እንደ ልማድ ተወስዶ ማህበረሰቡ ብዙ ቦታ ላይ የሚያመሳስለን ነገር ነው አይደል የሚያደርገው። እነዚህ መሰሎች በአጭር እንዳላረዝመው መሰሎች መኖር ያለባቸው ትልቅ ነገሮች ናቸው። ህዝብን እንደ ህዝብ፣ ማህበረሰብን እንደ ማህበረሰብ፣ አንዱን ብሔር ከአንዱ ብሔር አስተሳስረን መኖር የምንችልበት ነው። ግን ይሄ ማለት ምን ማለት ነው? ኤቭሪ ብሔር ውስጥ ያለው ባህል ሬስፔክት የሚደረገው ሬስፔክት ነገር ግን ደግሞ ልክ ያልሆነ ነገር ደግሞ ካለ አይ ይሄ ልክ አይደለም ከቦክስ ወጣ ብለን አይ ይሄን ሴትንም ከሆነ ሴትን ዝቅ የሚያደርግ ከሆነ ሴትን ዝቅ ያደርጋል፣ ወንድንም ደግሞ የሚጎዳ ነገር ካለ ደግሞ ወንድን ይጎዳል ተብሎ መስተካከል at the end of the day እኮ ካልቸር የሚያስፈልገው ለሰው ልጅ ነው አይደል? እኛ ምቾት ኖሮን ኮምፎርተብል ሆነን ማህበረሰቡ እርስ በርሱ ተሳስሮ ሊኖር ነውና ልክ ያልሆኑ ነገሮች ካሉ እነሱ ማስተካከል የምንችልበትን እያስተካከልን ብንሄድ አሪፍ ነው እላለሁ። ቴንክ ዩ ቤዚ። ሻሺ አመሰግናለሁ በጣም። ካራማራ ላይ ነኝ ይመስለኛል። ካራማራ እንኳን ደህና መጣ። እንዴት ነህ? ታብታብ አድርጉ። ታብታብ ማድረግ አትርሱ። እሺ ቀጥል። እግዚአብሔር ይመስገን። በእውነቱ እንዴት ዋላችሁ? ቤዚ እንዴት ነሽ? ከላይ እስከታች ሰላም ብያለው። ማለፊያ ነው ዛሬ ደግሞ ስማም ሊቃውንት ነው የሰበሰብሽው። ምን እናውራ? ምን ይወራ? አይ ጥሩ ነው የተወራው። አዲስ ነገር እንኳን ብዙ አልጨምርም። እንግዲህ ትንሽ ማለት የምፈልገው የተባለው በሙሉ ነው የምቀበለው። በሙሉ ጥሩ ውይይት ነበረ ዛሬ እና አንድ ትንሽ ነገር የምንለው ባህል ያድጋል። በባህሪው ባህል ያድጋል፣ ይበለጽጋል፣ ይወራረሳል። ይህ ነገር በሀገራችን ላይ ያለ ነው እና አንዱን ባህል የኔ ነው ለማለት በሚቸገሩበት ሁኔታ ላይ ነው ያሉት። ይወራረሳል። ሰዎች ከሆነ ቦታ ወደ ሆነ ቦታ ሲጓጓዙ በጋብቻ በስራ ምክንያት ምናምን አንዳንድ ባህሎች ይወራረሳሉ እና የጋራ ይሆናሉ። ይሄ እንዳለ ይወሰድልኝና ትንሽ ከተባሉት ውጭ ግን መታረም ያለባቸው
ባህልና ልምምድ የሚባሉት የትኞቹ ናቸው የሚል ነውና ባህሉ የተባለውን እንዳለ ወስደን በልምምድ ግን አንዳንድ ነገሮች አሉ። እሱ ላይ ትንሽ ነገር ብል ነው የምፈልገው። እየተሰማው ነው እቴጌ። አሪፍ ነው። እና እንግዲህ በልምምድ የመጡ የሚባሉት ለምሳሌ በማታ ቤት መጥረግ፣ ጨው መዋዋስ፣ ሰዎች መፋቂያ ሲፍቁ ሰው ፊት መትፋት፣ ውሽምነት መያዝ። ይሽ ከዛ በፊት አንድ ልምምድ ነበረ። ሰዎች ቤት ሲከራዩ ከእስራኤል የተወሰደ ባህል ነው ይሄ። ከግብፅ በተሰደዱ ሰዓት የነበረ ልምምድ ንፍሮ ቀቅሎ ቤት ማከራየት መስጠት። ሌላ አንዳንድ ቦታ በብዛት እንኳን ባይባልም ግን በሐሰት መመስከር፣ የደቦ ፍርዶች፣ እነዚህ ጥሩ ያልሆኑ ልምምዶች። ከዛ የንግግር ዘይቤ እነሱ ትንሽ መቅረት ያለባቸው። ከዛ ይሄ ዘር ማንነት ልዩነት እየፈጠሩ አንተ ጨዋ ነህ፣ አንተ ባሪያ ነህ፣ አንተ ምናምን የሚባሉ የጋብቻ ስርዓቶች እነዚህ ሁሉ መቅረት አለባቸው። ከዛ ሲቀጥል ዘረኝነት። በነገራችን ላይ ለመጀመሪያ ጊዜ በኢትዮጵያ ታሪክ በሊቃውንቱ ተጽፎ ያነበብኩት ዘረኝነት የመጣው ከእስራኤል ነው። እስራኤሎች በዘረኝነት ከተቸገሩ በኋላ ተከፋፍለው ነበርና የአንድ ቤተሰብ የአንድ አባት እናት ልጆች በጎጥ ተለያይተው ከዛ በኋላ ያ ያመጣው ችግር አገራችን ሲመጡ እዚህ ከታቦተ ጽዮን ጋር ሲገቡ የመጣ ነገር እንደሆነ በጽሁፍ ላይ ተቀምጦ እናገኛለንና ይሄ ነገር መቅረት አለበት። ግን አብዛኛው በእውነት በጣም ልብ የሚያረሰርስ ብዙ የተማርንበት ውይይት ነው የተካሄደው። ሁሉም የሰጡትን እቀበላለሁ። በጣም ደስ ብሎኝ ነው የሰማሁት። እግዚአብሔር ይስጥልኝ በእውነቱ። ትንሽ ብትሄድበት አሪፍ ነበር፣ ግን ትመለሳለህ። ልዩዬ እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ደህና ዋላችሁ ወይ? ካራማራይ እንዴት ነህ? ደግ ነህ ወይ? አገሩ እንዴት ነው ይዞሃል? ኑሮ እንዴት ሆኖልሃል? እግዚአብሔር ይመስገን። ዛሬ እንግዲህ እዚህ ዋርካ ስር የተሰበሰብነው ሁላችሁም ብላችሁታል። ቆንጆ ቆንጆ ባህሎች አሉን፣ ደግሞ መቅረት ያለባቸው የምንላቸውን ባህሎች አሉን። ባህል የሰውን ማንነት አንከር የሚያደርግ ነገር ነው። ሰው ኢትስ ቢዩቲፉል ቲንግ። የትም ሀገር ብትሰደጂ ኮባክ የሚያደርግሽ ማንነትሽ የሆነ ኮር ቫሊዩ የሚሰጥሽ የሆነ ነገር አለ። እነን ትንሽዬ ከጊዜ ሂደት ልጆቻችንን እዚህ ስንወልዳቸው የራሳቸውን ደግሞ ካልቸር ዲቨሎፕ ቢያደርጉም ኢንቫይሮንመንቱ ዲክቴት ስለሚያደርገው ደግሞ አንከር የሚያደርጋቸው ሳምቲንግ የኔ የሚሉት አይደንቲፋይ የሚያደርጉበት ደግሞ ነገር ይሰጣቸዋል። ሶ ኢትስ ቢዩቲፉል ቲንግ። እኔ ልሞትልሽ፣ ከአንቺ በፊት ያርገኝ፣ ድፍት ያርገኝ፣ በእኔ ሞት ምናምን ማን ይልሻል? ሌላ ሀገር ብትሄጂ ነው ቮካብለሪውም አይሰራም። So there are so many beautiful things። ዛሬ ግን እዚህ ዋርካ ስር የተሰበሰብነው ወንድማችን ካራማራ ትላንትና የማይሆነውን ነገር አይሆንም ብሎን፣ ይሄማ ባህልም አይደለም ብሎን፣ ይሄ ነገር ባህል ነው ወይ አይደለም ብለን ዲስካስ ልናደርግ ነው። ይህ ሁሉ እንግዲህ ይኸው የካራማራ ጦስ ነው እዚህ ቁጭ ያደረገን፣ እዚህ ከዋርካ ስር የሰበሰበን እና አንዳንድ ነገሮች ኦቨር ፒሪድ ኦፍ ታይም ፕራክቲስ ሲደረጉ አሁን ባህል ሙዚቃን ምናምን ሁሉንም እንደሚያካትተው ሁሉ ኮንፍሊክት ሬዞሉሽንም ያካትታል። ረመዲ የምታደርጊበት ወይ የሆነ ሰው ከሆነ ሰው ጋር ሲጋጭ አብረሽ የምትኖሪበት ነገር እስከሆነ ድረስ የአንድ ወንዝ ሰዎች ሳይሆኑ እንኳን ወንዝ ተሻግረው ሲጋጩ እንኳን ረመዲ የሚያደርጉበት የራሳቸው የሆነ ወይ አለ። ከዛ ደግሞ እርስ በርስ ደግሞ አንድ ኮሚዩኒቲ ላይ በሴትም በወንድም የሆነ ነገሮች ኢንጃስቲስ ሲፈጠሩ ደግሞ ረመዲ የምታደርግበት ወይ ራሱ ኢትስ ፓርት ኦፍ ካልቸር። አሁን እኛ ተስማምተን ከካራማራ ጋር ያላስማማን የነበረው ነገርና ይህንን ቶፒክም እንደ ቶፒክ እንዲነሳ ያደረገው ነገር ምንድን ነው? ጠለፋ ማንም ሰው ክሌም የሚያደርገው ማንም ባህል ክሌም አያደርገውም በሚለው ነው። ክሌም ቢደረግና ቢደረግም ባይደረግም አንድ ካልቸር ውስጥ ፕራክቲስ ከተደረገ ድረስ
is it part of a culture የሚለውን ነገር ዲስካስ ለማድረግ ነው። እሱ ብቻ አይደለም። አሁን ለምሳሌ በሆነ ግጭት ምክንያት አንዱ ወንድም ሲሞትበት ወይ የሆነ አባት ወይ የሆነ ሰው ሲሞትበት ደም መላሽ ይተከላል። ምንም የማያውቅ ህፃን ልጅ አድጎ ያንን ደም እንዲመልስ ደግሞ ይደረጋል። ስሙ ለራሱ ዲክቴት ያደርጋል። ድፋባቸው ደም መላሽ ምናምን። ይሄ ለራሱ ካልቸር አይደለም። ማንም ክሌም አላደረገውም ብንል ማንም የሚቀበለው። ከዛ ደግሞ አንደር ኤጅ ማሪጅ አለ። ትላንትና ግን ሜይንሊ አንደር ኤጅ ማሪጅ ብቻ ሳይሆን ጠለፋን ነበር እንትን ያልነው። አንድ ወንድ የሆነች ሴትን ይተናኮሳትና የሚያገባት ሰው ስለሌለ ተብሎ አሹ በደንብ ገልጾት ነበረ ትላንትና። ከዛ በኋላ ምን ይደረጋል? what's the next step ሲባል culturally accepted እንዲሆን ይሄ ሰውዬ ጥለፋትና ይውሰዳት። ከዛ በኋላ imagine the consent is not there, so it will be extended long term rape ነው የሚሆነው in my opinion። ግን በዛ ካልቸር መሰረት እንደዛ ኦርጋናይዝ ይደረግና ጠልፎ ይወስዳታል። ከዛ በኋላ አብሮ መኖር ይጀምራሉ። that's one way. the other way ጠለፋ የሚፈጠርበት ምክንያት ምንድነው? by the way እኔ አያቴ ተጠልፋ ነው ያገባችው። ማታውቀው ሰውዬ ወስዶ አፈፍ አድርጎ ወስዶ ነው ያገባት። ከዛ በኋላ እናቴ ምናምን የተወለዱት እንደዛ ነው። ከዛ ደግሞ ሌላ ወይ ደግሞ እንትን የሚሉበት ሴቷም ተወደውና ወንዱም እረኝነት ሲሄድ እሷ መሀለት ቀዳ ስትሄድ ይዋደዱና ተስማምተው ደግሞ ጥለፈኛ ትጥለፈኝ ደግሞ ሊሆን ይችላል። that's perfectly fine, there is consent. so እኛ ግን ኮንሰንት ያለውን ጠለፋ ሳይሆን ያኛው ለራሱ ባህል ነው ወይ አይደለም የሚለውን ነገር ዲስካስ ብናደርገው ደስ ይለኛል። እዚህ ያላችሁ ባህል ካልቸር፣ አሁን የኢትዮጵያን እንትን ማንነት ስር መሰረት የምታውቁ ሰዎች ኢትዮጵያም አለ ይሄ ነገር ባህል ነው አይደለም የሚሉትን ነገር ብትነግሩን። ከዛ ደግሞ አቶ ካራማራ እባክዎትን ውሽምነትን ይሰረዝ ካሉበት ሊስት ያውጡልንና ይበርታ ጥሩ ይሆናል ወደሚለው መካከለኛ ቦታ ያምጡልን እላለሁ። በቃ ይሄው ነው። እሺ በጣም አመሰግናለሁ። መጀመሪያ ሉባንጃ እዚህ ላይ ሀሳቡን ይስጥ። ማለት ኖርማሊ የኢትዮጵያን ካልቸር በሉባንጃ አይን መስማት ፈልጋለሁ እና እንኳን ደህና መጣ ሉባንጃ። በጣም በዚህ ሁላችሁም ሰላም ብዙውን ብላችሁታል። ደስ ይላል። ደስ ይላል። ሉሊያና ትንሽ ገርሞኛል። አሁን ውሽምነት እንዳው ይፈቀድ የሚለው እሱን እናወራለን። ግን ቆንጆ ሀሳብ ነው የሰጠችው። በጣም ባህል ካልቸር ኢንጀነራል በማንኛውም ማህበረሰብ በተለያየ መንገድ አለ። እንዳው ግሎባሊ ስናየው ስለ ኢትዮጵያ ስለሆነ የምናወራው በኢትዮጵያ ባህል ስንል ራሱ ምን ማለት ነው? ባህል ስንል አንዳንድ የሚታዩ አሉ፣ ተጨባጭ ሆኑ ደግሞ የማይታዩ ዝም ብለው በጽሁፍም በሰነድም የሌሉ ነገር ግን በማህበረሰብ ውስጥ ተቀባይነት አግኝተው የሚደረጉ ድርጊቶች ማለት ነው። የአንድ ኮሚኒቲ ወይም የአንድ ሀገር ህዝብ በጋራ ተስማምቶበት የሚኖርበት የጋራ እሴት ቫሉ የሚባለው ቢሊፍስ ሊሆኑ ይችላሉ፣ እምነቶች፣ ወጎች እንደ ከስተም ተይዘው የሚኖሩ እነዛ ሁሉ የባህልነት ተቻላቸው። የባህሪ መጋራት ሊሆን ይችላል። የቁሳቁስ ስርዓት መኖር ይችላል። ቁሳቁስን ስንወስድ እንኳን በሸክላ ድስት የተሰራ ወጥና በብረት ድስት የተሰራ ወጥ የተለያየ ነው ብሎ ብዙ ማህበረሰብ ያምናል። እንደዛ ጣዕሙም ይለያል ይባላል። አሁን በውጭ ባሉ ሬስቶራንቶች በድስት እንኳ ሽሮዋ እየተንተከተከች ስትቀርብ ባህሉንም ጭምር ዲሞንስትሬት እያደረገች ነው። እና ይህን ይመስላል። ግን ባህል በተፈጥሮ የምናገኘው ነገር አይደለም። ከተፈጠርን በኋላ ከማህበረሰቡ እየተማርነው የምንሄድበት ጉዳይ፣ ትውልድ ከትውልድ የሚቀባበለው ስርዓት ነው እና ብዙ ነገሮችን እንድንቃኝ እንድናይ እንደ መነጽር ሊያገለግለን ይችላል። አሁን እንደተጠቀሰው ጥሩ ይሄ ነው፣ መጥፎ ይሄ ነው የሚለውን ለይቶ ሊያሳየን ይችላል። ይሄ የምግብ ቅድም ሲነሳ ነበር፣ የአለባበስ፣ የሙዚቃ እንደነዚህ አይነት የሚታዩ ስርዓቶች አሉ። አሁን በእውነት እንዳው ኢትዮጵያዊ ሆኖ የጉራጌን ጭፈራ የማይወድ ማን አለ? አብሮ ብድግ የማይል የትግርኛን ማን አለ የሚጠላ? አሁን ወላይትኛ ጭፈራ የማያነቃንቀው ማን አለ? እስክስታ የማይነካው ማን አለ?
እንደነዚህ አይነት የተለያዩ ማህበረሰብ ውስጥ እንደ ኮር ባህል ቢታዩም ነገር ግን ሁሉም በጋራ የሚቀበለው የኢትዮጵያዊ ባህል የምንለው የጋራ ባህሎች አሉ። የአለባበስ ዳይቨርሲቲው ደስ ነው የሚለን ሁላችንም። አሁን የዶርዜን ልብስ መልበስ፣ የአፋር ልብስ መልበስ፣ የአማራን ባህል ልብስ መልበስ፣ የኦሮምኛውን መልበስ፣ የኦሮሞውን ባህል ልብስ ሁሉም ያምራሉ እና የተለያየ ብሔረሰብ ኖሮ እንኳ በጋራ የምንቀበላቸው ስርዓቶች አሉ። የሁላችንም ባህል ናቸው ብለን የምናያቸው። ከዚህ አለፍ ባለ ሁኔታ ግን እንደ ኢትዮጵያ በጣም ትኩረት አድርገሽበታል። እሱን ይሄ ጥልቅ የሆነ ማህበረሰባዊ ትስስር የሚፈጥሩ አብሮነትን የሚፈጥሩ ይሄ ኮሌክቲቪዝም የሚሉት ማለት ነው። የጋራ እርስ በርስ መረዳዳት በቃ ቅድም አሹም ሲገልጸው ነበር። እድር፣ እቁብ ተገልጿል። እንግዲህ እድር አሁን በሀዘን ጊዜ ሰው ሀዘንህ ሀዘኔ ነው የሚባባልበት ነው የውስጥ ሚስጥሩ። ገንዘብ አዋጥቶ በጋራ የመቅበር ስርዓቱ ብቻ ሳይሆን የመደጋገፍ መልእክት በውስጡ ማለት ነው። እንደ እቁብ ብናየው እቁብ ገንዘብ ማሰባሰቡ ብቻ በእቁብ ውስጥ ያለ መተማመን የሚባለው ፍጹም መተማመን እኔ እንግዲህ አሁን በጽሁፍም የሆነ ነው። በፊት ጽሁፍ እንኳ የሌለበት ሰው ሰብስቦ እከሌ ቸግሮኛል የመጀመሪያው ይሰጠኝ ሲል እንኳ የሚሰጥበት እንደዛ አይነት ስርዓቶች ጀስት ካልቸራል ባንኪንግ ሲስተም ማለት ነው። በቃ ባህላዊ ባንክ ግን ፕሮፌሽን ጠይቆ ሳይሆን ምን ታማኝ ሰው ይዞ እንትን ማለት እንግዳ ተቀባይነት ቅድም ተነግሯል። አብሮ መብላት ወንድም ሲገልጸው ነበር። እንብላ የኢትዮጵያ ዩኒክ ከልቸር ነው። በቃ እንብላ። ሌላው ምናልባት አንድ ልግዛልህ ሊል ይችል ይሆናል እንደው ተቸግሮ ካየ። ግን አንድ ማዕድ ላይ እንብላ ማለት በቃ በረከት ይታይበታል። ደስ እያለ እንጀራውን እንኳ ከሆነ የሚበላው ከፊቱ እየቆረሰ ወደዛኛው ፊት የሚያስቀምጥ ለሌላው ቅድሚያ የሚሰጥ ባህል። ያ ብቻ አይደለም እኮ እጁ በእጅ የመብላቱን ሁሉ ተነስቷል። ማጉረስ በቃ እኔ አንተን ነው አይ ዋንት ፊድ ዩ በቃ አንተ እንድትበላ ሞር እፈልጋለሁ፣ አንቺ እንድትበይ ሞር እፈልጋለሁ። ሌላውን አስቀድሞ የማብላት የቡና ስነ ስርዓት በቃ ይሄ በጣም ሴንትራል የሆነ ባህላዊ ስርዓት ነው። ቡና ለመጠጣት እኮ ሂዱ ጎረቤቱን ሁሉ ጥሩ ነው የሚባለው። ልጆች የምንላላከው ከሌን ጥሩ ተሰብስቦ ቡና አብሮ መጠጣት፣ እንደገና በዛ ላይ መጨዋወት፣ ማህበራዊ ሺዎችን መጨዋወት፣ አቦል ቶና በረካ እንትን ሳትሉ አትርገጡ እንኳ ይባላል። ያ ስርዓት ራሱ ዩኒክ የሆነ የኢትዮጵያዊ ቡና ስርዓት አሁን ኢንተርናሽናል ሪኮግኒሽን ያገኙ ብዙ ባህላዊ ስርዓቶች አሉን እና ምክክር የሚደረግበት ነው። ሌላው ይሄ የነፃነት ኩራት የሚባለው ነገር አንድ ነው ለህዝቡ። በቃ የኢትዮጵያዊ ባህል ነው። ማንም አይነካንም፣ ሀገራችንን ማንም አይነካትም የሚለው ባህል ሰርጾ ገብቷል። ቅኝ ገዢ መጥቶ ምንም ሊያደርግ አይችልም። የፊደል ስርዓታችን ፊደል አለን። ኢትዮጵያ በቃ ብቸኛው ሀገር ነች ከአፍሪካ የራሷ ፊደል ያላት። የላቲን ፊደል ተጠቃሚ አይደለችም። የግዕዝ ትምህርት አሁን በአፍሪካ እንኳ በኤዩ ደረጃ እኮ ጥናት በከፍተኛ ደረጃ እየተደረገ ነው። በአፍሪካ ላይ ሊያገለግል ይችላል የሚል ፊደል ነው እና በሌሎች የውጭ ሀገሮችም በኮሌጅ ደረጃ በዩኒቨርሲቲ ደረጃ የሚሰጥ ነው። የቀን አቆጣጠር ባህላችን ካሌንደር ኢዝ አወር ኦን ከልቸር ከእምነት ከምናምን ጋር ተያይዞ ቢመጣም እንደዚህ አይነት የጋራ ባህሎች አሉ። ብዙ የተሰሩ ጥናቶች አሉ። እዚህ ላይ ላቁም። በጣም አመሰግናለሁ። እሺ በትላንትናው እንትን ላይ ማለት የምትፈልገው ካለ ሉባንጃ በዚሁ መቀጠል ትችላለህ። ባህልና ልማድን እነዚህ ጎጂ ልማዶች ባህል የሚባሉትን እሱ ላይ ሀሳብ ካለ በዚሁ ቀጥል። እነዚህ ጎጂዎቹ አንዱ አሁን ሉሊያና ስትናገረው ነበር የጠለፋ አይ ስትሮንግሊ ኦፖዛት ጠቃሚ ባህል አይደለም።
የሴት ልጅ ሰርከምሲሽን ጠቃሚ ባህል አይደለም። በጣም የማይፈቀዱ በሌላው ላይ የሚደረጉ የጉዳት ጫናዎች ናቸው። እንደነዚህ አይነት ነገሮች ስቲል የሚሰራ ነው። አንዳንድ ቦታ በህግ ተከልክሏል። የሰውን አካል መቁረጥ በአሁኑ ጊዜ እንደው በተለያየ ምክንያት ኬዙ ሪዝኑ የተለያየ ይሁን እንጂ ስቲል እንሰማዋለን። በጣም ጎጂ ባህሎች ናቸው። እንደዚህ አይነት ልምድ ተደርገው በየአካባቢው ተግባራዊ ሆነው የምናያቸው ብዙ ጎጂ ባህሎች አሉ። አሁን እነዚህ ግሎባል ፕሮብሌሞች ቢሆኑም አሁን ሴትን የበታች አድርጎ ማየት፣ እሷ ላይ ብዙ ነገር ኢምፖዝ ማድረግ፣ ክብርት ከሆነች ሴት ክብርት ተብላ የምትኖር እኔ እንጃ እኔ ሴት ልጅ ለባሏ ዘውድ ነች እኮ ነው የምትባለው። በላዩ ላይ ቁጭ የምትል ክብሩን የምታሳይ ነች እና ያንን ዝቅ አድርጎ ማየት ጎጂ ባህል ነው። ይሄንን ካልክ ይበቃል። ነገር ግን መከባበር፣ አሁን ቅድም ያልጠቀስኩት አንዱ በእድሜ ለገፉ ሰዎች እንኳ ከመቀመጫ ተነስቶ ማስቀመጥ፣ ቅድሚያ መስጠት፣ እቃ ይዘው ሲሄዱ ሮጦ መቀበል፣ የማናውቃቸውን እንኳ እንደነዚህ አይነት ነገሮች በጣም ትልልቅ ባህሎች ናቸው። የሚታዩ የማይመስሉ ያልተጻፉ ነገር ግን ኢትዮጵያውያን የሚያደርጉት። በውጭ ሀገር አሁን አንድ አሮጊት እቃ ይዘው ብታዩ ልቀበል ብትሉ ዞር በል ከዚህ ይቆጣሉ፣ ይሳደባሉ። የእኛ እናቶች ግን ከተቀበልናቸው መርቀው ነው የሚሸኙ። ተመርቀን እንወጣለን። እንደዚህ አሉ እና ብዙ ጎጆዎች አሉ። የግብረገብ ጎደል ተብለው ወይም ደግሞ አክብሮት ጎደል የሆኑ ነገሮች እነዛ ቶታሊ መወገድ አለባቸው። ባህል የሚቀያየር ነው ማለት የሚያድግ እየዘመነም እየተሻሻለም የሚሄድ ጉዳይ ነው። ኢትስ ኖት ዘ ሎ ኦፍ ሞሰስ አይደለም። እና እችን ካልክ ይበቃል። ቴንክ ዩ። በጣም አመሰግናለሁ። ቴንክ ዩ። አሁን ሀሳብ ያልሰጠችው ናኒ ናት። ከዛ ወደ ካራማራ እመለሳለሁ ወደ ጥያቄሽ። ናኒዬ ቀጥይ። እንኳን ደህና መጣሽ። እሺ እንኳን ደህና ቆያችሁ። እንዴት ናችሁላችሁ? ከልቸር ላይ አብዛኛው ነገር ብላችሁታል። እንደ ያው በኢትዮጵያ ኮንቴክስት ስለሆነ የምናወራው ከ80 በላይ ኢትኒክ ግሩፕ ያለን ሀገር እንደመሆናችን መጠን in a way we're like rich with our culture እና ሳምሃው ደግሞ እድለኞች ነን። በጣም ጥሩ የሆኑ ካልቸራል ፕራክቲስስ አሉ። የተወሰነውን ነገር ኦልሬዲ ተጠቅሰዋል። የቡና ሴሬሞኒያችን ለምሳሌ በጣም ዩኒክ ካልቸራሊ እንዳንድ ኤግዛምፕል ልናነሳው የምንችለው እና ዲፕሊ ካየ ነው ኖት ኦንሊ ሴሬሞኒው አቦል ቶና በረካ ተብሎ ከዛ ፖፕኮርን ኖሮ ምናምን ብቻ መቅረቡ ሴሬሞኒው በራሱ ብቻ ሳይሆን ኢቨን እንዴት ነው ስናየው በአብዛኛው ሴቶች አንድ ላይ ሆነው ታይም ስፔንድ የሚያደርጉበት we can say it's our traditional way of therapy። ብዙ ነገር ይወራል፣ ሰዎች ይሰባሰባሉ፣ ያላቸውን ላይፍ ላይ የሚያጋጥማቸውን ስትሬስ የመሳሰለውን ነገር ሼር የሚያደርጉበት እና ኮሚኒቲውንም በቃ አንድ ላይ እንዲሰባሰብ የሚያደርግ ጎረቤቶች፣ ዘመዶች ኦቨር ኮፊ ብዙ ነገር የሚያደርጉበት በጣም ዩኒክ የሆነ ካልቸራችን ነው። ከዛ ያው we have a hospitality ካልቸራችን ነው። በጣም ለታላላቆች ደግሞ ሪስፔክት ማሳየት እሱም አንድ መልካም የሆነ ካልቸራል ፕራክቲስ ነው። ኦልሬዲ የተጠቀሱት ደግሞ አብረው የመብላት ባህላችን፣ አብሮ የመስራት ባህል የላቸውም ተብለንም በአንድ በኩል እንወቀሳለን። ግን still have that ጥሩ የሆኑ ካልቸራል ፕራክቲስስ እድር፣ እቁብ ተጠቅሰዋል። ከ80 በላይ ኤትኒክ ግሩፕ እንዳለን በዛው ልክ ደግሞ ብዙ የተለያዩ ቋንቋዎች አሉን። ከቋንቋዎቹ ጋር ደግሞ ዲፍረንት የሆኑ ትራዲሽናል ፕራክቲስስ አብረው ይመጣሉ። በዚሁ ልክ ደግሞ ያው አሁን ኋላ ቀር ናቸው ጎጂ ልማዳዊ ድርጊቶች እያለንም ደግሞ የተውናቸው ካልቸር አሉን። ሶፋ ፊሜል ጀነታል ሚውቲሌሽን ስቲል አንዳንድ ቦታዎች አፕላይ ቢደረግም የህፃናት ጋብቻ እድሜያቸው ለአቅመ ሔዋንና አዳም ሳይደርስ በተለይ ደግሞ ሴቶች ላይ እርሊ እንዲያገቡ የሚደረገው ነገር በአብዛኛው ደግሞ ይሄ እርሊ ጋብቻም
እንደዚሁም ደግሞ ትራዲሽናሊ በጣም ሴቶች ላይ ጫና የሚያበዙ የጀንደር ሮልስ ሶ ዳት አክሰስ እንዳያገኙ ሴቶችን በጣም የሚገደቡበት ትምህርት ኢኮኖሚካሊ ኦፖርቹኒቲ እንዳይኖራቸው ዲሲዥን ሜኪንግ ሊደርሺፕ ምናምን ላይ በጣም ሴቶችን የሚገድቡ ደግሞ እንደዚሁ ትራዲሽናል ፕራክቲስስ አሉና ስለዚህ we can say ጉድም አለን we're like rich in cultural practices at the same time ደግሞ መቅረት ያሉባቸው ደግሞ ባህል ጉድ ያልሆኑ or we can consider them as harmful traditional practices እነሱም አሉ ያው at the end of the day ባህልንም ሰው ነው የሰራው ከዛ ባህል ደግሞ ሰውን ይሰራዋል ሶ through time እየተስተካከሉ አቦሊሽ ያደረግን መተው ያለብንን እየተውን ሞዲፋይ ማድረግ ያለብንን ሞዲፋይ ያደረግን የምንሄደው ፕራክቲስ ነው ካልቸር አመሰግናለሁ ይዲዲያ የምትይው ነገር አለሽ አንድ ቁጥርን ጽፈሽልኝ ነበረ አጠር አድርገሽ ወደ ፖይንታችን እንድንገባ ወይ በቃ እነሱ የተጠየቁትን ይመልሱና just time ሲኖር ነው እሺ ካራማራ እንግዲህ ወደ አንተ መጥቻለሁ እንደገና ልጠይቂው ክፍል አይ ዶንት ኖ እንግዲህ ትላንትናው ላይ ታውቃለህና አየት እሺ እንዴት ነህ ያር መስገን ያው ምን ነበር የተጠየቅኩት የተጠየቀው ካልቸር አይደለም ነው አይደል ሎሊዬ ምንድን ነበር ጥያቄሽ እስኪ አንቺ ጠይቂ አሁን ምንድን ነበር መሰለሽ ከአቶ ካራማሪ ያደረጉት መጠለፍን እንደገና ደግሞ አንደርኤጅ ማሬጅን እንኳን አይ ዶንት ቲንክ ድና ያደረገም አይመስለኝም ግን መጠለፍ የሚለውን ነገር ካልቸር አይደለም ማንም የኢትዮጵያ ኤትኒክ ግሩፕ ክሌም አያደርገውም እንደ ካልቸር ነው ያለው የኔ አርጊውመንት ደግሞ ምንድነው አንድ ነገር ኦቨር አ ፒሪድ ኦፍ ታይም ፕራክቲስ ከተደረገና ሶሳይቲ ውስጥ ኢንተግሬት አድርጎ እንደሆነ ማገልገያ ቱል ከተጠቀምሽበት አሁን ለምሳሌ ጠለፋ ቀድም እንዳልኩት እሱም ትላንት እንደገለጸው እንደ ሬዞሉሽን ይጠቀሙበታል አንድ ሴትን የሆነ ነገር ቢተነኩሳት ቢያደርጋት ቢደፍራት ተቀባይነት ስለማይኖራት ያቺ ሴት ከዛ በኋላ ምንድነው የሚያደርገው ይጠልፋትና ይወስዳታል more problem for me but that's how they used it so ይሄ ማለት አሁንም ካልቸር ነው እንጂ ትራዲሽን ነው ብለሽ ሚኒማይዝ የምታደርጊው ነገር አይደለም ትራዲሽን will be in how I celebrate Christmas at home a very confined 6 እና 7 ሰዎችን የሚወክል ነገር ሊሆን ይችላል ወይ ትንንሽ ግሩፖች ሰዎች ኢንኮንሲስተንትሊ የሚያደርጉት ነገር ሊሆን ይችላል when አንድ ነገር ግን collectively የሆነ group of people የሚያደርገው ከሆነ ያንን ነገር እንደ ሬዞሉሽን እንደ ሬሜዲ እንደ way of life የሚጠቀምበት ከሆነ እንደ ኢንትራክት የሚያደርግበት ከሆነ then that's a culture so አሁን ካራማራዬ እንዲያስረዳን እፈልጋለሁ አሁን ሉባንጃም ካልቸር ውስጥ ከቶ ነው ሲያወራ የነበረው እሱን ጉዳይ እንዴት አድርጎ ነው ከካልቸር ያወጣው የሚለውን ነገር እንደገና አያቴ ተጠልፋለች ብያቸዋለሁ እውነት አያቴ ተጠልፋለች ጥያቄሽ እንዲያስረዳን ካልቸር ነው አይደለም ነው አይደል ይሄ ጠለፋ ህፃናት በምን ሂሳብ ነው ያወጣው ነው እንጂ በምን ሂሳብ ነው ያወጣው እሺ ካራማራ ቀጥል በእውነቱ ማለፊያ የሆነ ጥያቄ ነው እንዴት ደስ የሚል ጥያቄ ዛይራ አክብርልኝ አክብረሽ ስለጠየቅሽኝ እኔ ትናንትና ሚስ አንደርስታንድ የተደራረግ ነው የሚመስለኝ እንግዲህ ኢትዮጵያ በክፍለ ሀገር ነው እንግዲህ የምናወራው ብዙዎቹ አንድ አይነት ይሄንን አይነት ተግባር የላቸውም ለምሳሌ በትናንትና ካወራ ነው አንዱ እንኳን ብናነሳ በሐመሮች ይሄን ባህል በሐመሮች ሲታይ እነሱ መጥለፍ አይዱትም ወንድና ሴት የሚገናኙበት ሲስተሙን ነው ስለዚህ ወንድ ልጅ ይህንን ያደርግና የወደዳትን ሴት ይጠብቃል ጠብቆ እጇን ይነክሳታል ከነከሳት በኋላ እሷ ለቤተሰብ ትናገራለች ነው ሌላ ቦታ ደግሞ ጠልፈው ይወስዱና ከዛ በኋላ ካልሰጣችሁኝ ተብሎ ሽማግሌ የሚልኩበት ማህበረሰብ አሉ የሌሉ ደግሞ አሉ አሁን እንዴት ነው የምናጠቃልለው ነው አፋር እንደዛ ላይሆን ይችላሉ ወደ ትግራይ እንደዛ ላይሆን ይችላል በኤርትራ በኩል እንደዛ ላይሆን ይችላል ሱዳን እንደዛ ላይሆን ይችላል እነዚህ ሁሉ ክፍለ ሀገሮችን ብታያቸው እንደዛ አይነት ልምምድ የላቸው ሀገሮችም እንደዛ አይነት ልምምድ የላቸው
ታዲያ እንደዚህ ከሆነ የትኛው ነው መጥፎ የትኛው ነው ጥሩ የሚባለውን ነገር አጠቃልለን አንዳንድ ቦታ ላይ እንደዚህ ያላቸው እንደውም ትናንት ማን እንደሆነ አላስታውስም አንድ ወንድማችን በአፋርና በሶማሌ የሴት ልጅ እንትን ላይ ይሰፏቸውና ለጋብቻ ሲደርሱ ያ ይፈታና እንግዲህ ያስረክባሉ። እኛ ደግሞ ሳንሰፋ ደግሞ ይኸው ብለን ደግሞ በሰሜኑ ክፍል ደግሞ ድንግልናዋ ምልክት ሆኖ ደግሞ ለሰርግ ይበቃሉ። ወደ ሌላው ደቡብ አካባቢ ስቴጅ ደግሞ እንደው ድንግልና በመኖሯ ያዝናሉ። ምን ሆና ነው ወንዳታ ነው ወይ ይባላል። አሁን ባህሉ ይለያያል ለማለት ነው እንጂ እያበረታታው አይደለም። ትክክል አይደለም። ሴት ልጅ ህሊና አላት፣ ስሜት አላት፣ ፍቅር የሚባል ነገር ማጣጣም አለባት ብዬ አምናለሁ። ታዲያ በድሮ ዘመን በሶስቱ መንገድ አንድም በሽምግልና ሁለተኛ በእርቅ ሶስተኛ በስርዓት በሚባለው ጋብቻ ነበሩ። ከነዚህ ውስጥ አብዛኛው ሲወሰድ ግን ጥቂቶቹ ናቸው የሚጠልፉት። አብዙሃኑ ለምን አይታይም? አሁን ጥቂቶቹን ማረም ይቻላል። ለምሳሌ የሆነ ሰፈር ውስጥ ሌባ አለ። የእንትና ሰፈር ሌባ ግን አይባልም። እንትና ሰፈር ውስጥ አንዳንድ ሌቦች አሉ ተብሎ ይነገራል። እንደዛ እያረምናቸው ስንሄድ ምስሉ ጥሩ እየሆነ ይሄዳል። አለበለዚያ ለሌሎችም አስተማሪ አይሆንም፣ መፈረጅ ነው የሚሆንብን ለማለት ፈልጌ ነበር ትናንት ያልኩት። ማስፋት ከተፈለገ ግን እንደው ስለ እውነት የአንቺ አያት እንደዚህ አይነት ገጠመኝ ገጠማቸው። ከዛ ምን አሉ? ማህበረሰቡ እንዴት አስተናገደው? በእናንተ የቤተሰብ ታሪኩ ተዋረድ ላይ ምን ነበር የተማራችሁት? መልካም ነበር መጥፎ ነበር ስቲ ጥሩ ካልነበረ ስለዚህ ማህበረሰቡ አይደግፈውም ማለት ነው። ምክንያቱም እናንተን የተነጋገራችሁት። ስለዚህ ጀርመናውያን ወይ ጣሊያናውያን መጥተው አይደለም የዳኟችሁ፣ እናንተ ተስማምታችሁ የአንድ ሀገር ሰዎች የአንድ ማህበረሰብ አንድ ቤተሰብ ተነጋግራችሁ ይሄ መሆን አልነበረበትም ካላችሁ ባህላችን አይደለም ማለት ነው፣ ስርዓት ወጋችን አይደለም ማለት ነው። ስለዚህ ጥሩ ያልሆነው መዳኘቱ እናንተ እጅ ላይ ወድቆ ነበር። ስለዚህ በጥሩ ነገር ስላላለፈ ሌሎች ይህንን እንዲከተሉት አናበረታታም። በማህበረሰብ ደረጃ በጣም ብዙ ዝም ብሎ የማይረቡ የማይጠቅሙ ባህሎች የተባሉት በዘመናት ሂደት ከዘመን ጋር አብሮ የዘመኑ ሰዎች አስቀርተዋቸዋል። ያ ጥሩ ነገር ናቸው። ጥሩ የሆኑት ግን በምንም አይነት ዘመን ቴክኖሎጂም ምንም እንኳን ብናድግም ያንን ደግሞ አንተውም ያልናቸው አሉ። መከባበር፣ ሴቶችን ወንዶችንም ቤተሰብም አረጋውያን ህፃናትን ማክበር ምንም አይነት ዘመን ምንም አይነት ቴክኖሎጂ ሀብት ምናምን ቢመጣም አይለወጡም፣ ስለሚጠቅሙን ጥሩ ስለሆኑ ነው ለማለት ነውና ምናልባት ሳስረዳ ሰንፌ ይሆናል አላቅም፣ ግን የኔ መረዳት ይሄ ይመስላል። ዚያር ስጥልኝ በእውነቱ አመሰግናለሁ። ከረማ ላይ አለሽ ይመስለኛል ጥያቄ ለዋና አይደል? ያስ አሁን እኔ ችግር ያለብኝ እዚህ ስቴትመንት ላይ ምን መሰለሽ፣ ሀመር ውስጥ ከወስዶ ከተተው እና በብዙሃን ደግሞ በትግራይ ካልቸር ውስጥ የተለመደ ነገር ነው፣ ይደረጋል። በአዶነ በአማራ ህብረተሰብም ሊደረግ ይችላል። አሁን እኛ እንዴት አስተናገድ ነው አይደለም። እኛ we're a different generation, so እኛ ሾክድ ነን። እናትና አባቶቻችን ግን ሜቢ ተጠልፋ ነበር as a matter of fact ነው እንጂ እንደ devastation አይደለም የሚያወሩት። that tells you it's been accepted, it's a way of living. አሁን እዛ አካባቢ አይደረግም ለማለት በጣም ያስቸግራል። አሁንም የሚደረግ ነገር ነው። በነገራችን ላይ ቁጥሩ ሊቀንስ ይችላል እንጂ መጠለፍ የሚደረግ ነገር ስለሆነ እኔ በሐመርኛ መጠለፍ ምን እንደሆነ አላውቀውም። በአማርኛ ግን አውቀዋለሁ። መጠለፍ ይባላል። በትግርኛ ደግሞ ምጭዋይ ይባላል። በስነ ስርዓት ፕራክቲስ የሚደረግ ነገር ስለሆነ ማለት ነው። ከዛ ደግሞ ቀጥለሽ I think I've lost my point. ለመማር ከሆነ ደግሞ ድናያል አይደለም የሚያስተምረው ይሄ ባህል። at no point እኔ ካራማራ ይደግፈዋል ይሄን ሀሳብ ብዬም አላሰብኩም። ካልቸር ነው አይደለም የሚለው ነገር ላይ ነው እንጂ ድቤት ልናደርግ የምንችለው ካራማራ ይሄንን መጠላለፍን ይደግፈዋል ብዬ አላስብም። እንደዛም አይነት ስቴትመንት ሊሰጥ አልችልም። ግን ማስተማሪያ ደግሞ የሚሆነው አዎ አለ፣ ግን ኢሊጋል ነው። ኢሊጋል ነው ማለት ግን ካልቸር አይደለም ማለት አይደለም። ካልቸር ሆኖ ኢትስ ናው ኢሊጋል ሊሆን ይችላል። ዱድዬ እንደው አንድ ደቂቃ ልዋስ እባክሽን ፍቀጅልኝ።
እሺ እሺ አሁን ትግራይን ስናነሳ እንግዲህ 66 ቀበሌ ካራ ግን አብረ አቤት መልስልኝ፣ ጥያቄ አለኝ። እሺ ማለት አንተን ግን ሰፖርት አድርጌ ተውሽ አያይዘህ እንድትመልስልኝ። አስፈቅጃት ነውና ከፍቃድ ላይ አጭር ልቀንስልህ አጭር ነች በጣም። ልቀንስልህ። እሺ ሁለታችሁም ግቡ። ኢትስ ኦኬ። ተመላለሱ፣ እመጣለሁ። ችግር የለም። እኔ እሺ ኦኬ እንትን ጠለፋ እኔ አንድ ጠለፋ ነው ማቀው፣ አንድ ማቀው ጠለፋ ማለት ነው። እሱንም ልጅቷ የሚጠለፋትን ሰውዬ ግሪን ላይት ሰጠዋለች። በዚህ ቦታ ላይ እንደዚህ እንደዚህ ያው ፕሪሴትድ ነው እና በዛ መሰረት እንደጠለፋ ታውቃለሁ። ከዛ ውጭ ግን የእኔ ጥያቄ ምንድን ነው ማይገባኝ ነገር፣ አሁን የሚጠለፉ ሴቶች በእርግጠኝነት ፋሚሊ አላቸው፣ ወንድም አላቸው ምናምና ሳይፈልጉ ከሆነ እንደዚህ አንድን ሴት ጠልፎ የሚወስደው ችግር አይፈጠርም ወይ? የሚያገባው ሰውየው ላይ ራሱ ማለት ነው። አሁን ወንድሞች አባት ምናምን ዝም እንዴት ይላል? ሁለተኛ በዚህ መልኩ የገባቸው ሴት ራሱ ፍቅር የሌለበት ወይንም ግሪን ላይት የሌለበት ጠለፋ ከሆነ እንዴት ነው ሰርቫይቭ አብራም ትሬት አትሆንም ስጋት አትሆንም ወይ ለባልየው የሚል ነው። እና ጠለፋን እንዴት ነው አንደርስታንድ ያደረግ ነው ፉል እንትኑ ገብቶናል ወይ የሚለውን ማየት አለብን። እሺ አመሰግናለሁ። ቀጥል ካራማራ ፕሊስ አናቋርጥ። እሺ ተራችን ሲደርስ እናድርገው። ቆይ እንደው ይቅርታ በእናትሽ ቤዚዬ፣ ዝንጥል አደረኩሽ አይደለ? ልዕልት ቤዚዬ፣ አሁን እሳቸው ይድገሙት አንድ ጊዜ እንደው ጥያቄው ስልክ ገባብኝ። ጥያቄ ካራ የምን መሰለ ጠለፋ እኔ ስላልገባኝ ነው ጥያቄም ነው ሚስ አንደርስታንድ አድርገነዋል ወይ ማለት አሁን የምትጠለፈው ሴት ወንድሞች ይኖራታል። ጠለፋ የሚለው ወርድ ራሱ አልገለጸልህም። በግዳጅ እኮ ነው። ፈልጋ ከሆነማ ለምን ይጠልፋታል? ቆይ ልጨርስልሽ እሺ። እና ወንድሞች ይኖራታል። እኔ ለምሳሌ እኔ እህቴን ሳምበዲ ሳትፈልግ ቢጠልፋት ዝም አልለውም። እንደ ጀስት ጦርነት ነው የምገጥመው ሳትፈልግ የገባችበት ቤት ከሆነ። እሷ ራሱ ከገባች በኋላ በጠለፋ የገባችበት ቤት ላይ ሰላም ትሰጠዋለች ወይ ለሰውየው? እኔ ማውቀው አንድ ጠለፋ አውቃለሁ። ለምሳሌ ሰውየው ግሪን ላይ ተሰጥቶታል። የት ቦታ ሊገናኙ እንደሚችሉ ቀጠሮ ተቀጥሯል። በዛ መሰረት ይዟት መጣና ስላልገባኝ ነው እንዴት ነው እንደዚህ አክሴፕት የሚደረገው? ዜራ ያክብርልኝ፣ ዜራ ያክብርልኝ። በእውነት ዛሬ ሁለት ጥያቄ ላስተናግድ ነው። የመጀመሪያው እንግዲህ ወደ ትግራይ ስንመጣ በትግራይ ሉልዬ ያነሳችው እህቴ የተለያዩ ናቸው እና ወደ 7 ወይ 8 አካባቢ አይነት ባህል አላቸው። ለምሳሌ የኩናማ ማህበረሰብ፣ የኢሮፕ ማህበረሰብ፣ ከዛ በኋላ ደግሞ እንደ ባህል እንደ ወጉ ደግሞ የአጋሜ፣ የእንደርታ እንዲሁም የተንቤን፣ አብያዲ ከዛ የራያ እየተባለ ይለያያል። በባህልም ደረጃም እንደዛ ናቸው። ታዲያ ይህንን ዘመናት የሆኑ ዘመናት ነበሩ፣ ግን እንትና ነው ተብሎ የተወሰደ የለም። በእነዚህ 8 ወረዳዎች ማነው 44 ወረዳዎች በዚህ አጠቃላይ ሲጠና እንደዚህ አይነት ሲወያዩ የምንሰማቸው የምናያቸውም ነገሮች አጠቃላይ የሚያስብል አይደለም። እንደ ትግራይ ተብሎ መወሰድ አይችልም። ምክንያቱ ኩናማ አይጠልፍም፣ ኢሮፕም አይጠልፉም፣ ልምዳቸውም ባህላቸውም አይደለም። ወደ ሌላ አካባቢ ስንሄድ ደግሞ በጥናት ማቅረብ ስለሚያስፈልግ እንደው የሆነ ነገር ስውት ትምህርት እንዳላስተምር ጥንቃቄ ስለሚያስፈልግ ማህበረሰብ ጉዳይ ስለሆነ አሉ። ግን እውነቷን ነው አሉ ግን ብዙሃኑ አይደሉም ነው ጨዋታው። አለ ባህልም ደግሞ አድርገው አልወሰዱትም። ክስተት ነው የሆነው። ተጠልፋ ነው ያገባት ከተባለ በኋላ ድርድር አለ። ለምን ጠለፋት? እንዴት ጠለፋት? ጥሩ ነው ወይ ተብሎ የወንዱ የጠላፊው ሽማግሌ ይላካሉ። ቀሳውስት ተይዘው ይሄዱና እንደው ወዷት እኮ ነው እንዲሆኑ ነው ብለው ለምነው እንግዲያው እሷም እንዲህ ከሆነች እሱም እንዲህ ከሆነ ይሄ ካሳ ተደርጎ ይሄ ተደርጎ ምን ይሻላል ተብሎ ተመክሮበት ከዛ በኋላ ትዳር የመሰረቱ አሉ። ይህንን በልምምዳችን የሰማነው ያየናቸው ነገሮች አሉ። ምን ያህሉ ነው የሚለው ጥናቱም ስለሌለኝ በእርግጠኝነት አልልም። ግን የትግራይ ማህበረሰብ ባህል አይደለም መጥለፍ የሚባል ፍጹም ባህል አይደለም። ክስተቶች ናቸው እነዚህ።
ደግሞ ነውረኛ ስራዎች ናቸው። እነዚህ ትክክል አይደሉም። በሆነ ዘመን ቁጥሩ ይሄን የሚባል የለም። ለምሳሌ የኔ እናትና አባት እስከ ቅም አያቴ ድረስ እንደዚህ አይነት ልምምድ የላቸውም። እኔ ትግራይ ተወላጅ ነኝ፣ የላቸውም እንደዚህ አይነት ልምምድ የላቸውም። ታዲያ እንደዛ ማለት በዘመዶቼ በምናምን የምሰማውም እንደዛ ናቸው። ጥቂት ደግሞ የተጠለፉ አሉ። እነሱ ደግሞ በጣም ነው የሚወገዙት፣ ትክክል አይደለም ተብሎ ይታሰባል። በአጠቃላይ ግን አሉ፣ ጥሩ ግን አይደሉም፣ ትክክል አይደሉም። ባህል ግን ሆኖ አያውቁም። ባህል ጥሩ ከሆነ ያድጋል፣ ተያይዞ ነው የሚመጡትና ቅሪቱ የላቸውም። ይሄ ነገር አንዱ ነው። ሁለተኛ ቅድም ወንድም ባነሳው ነገር እንግዲህ 3 ነገሮች ናቸው በዚህ ክስተት ውስጥ የተከናወኑት። አንዱ ሁለት ወንድና ሴት ይፋቀሩና ታዲያ በምክንያት ለምሳሌ ወንድየው ለትዳር ምቹ ባልሆነ ሁኔታ ካለ፣ አቅሙ ካልተደራጀ፣ ሲቀጥል ደግሞ በቤተሰቦቿ አይን ተፈላጊ አይደለሁም ብሎ ካሰበ፣ የኢኮኖሚ ጉዳይ ሊሆን ይችላል፣ የዘር ጉዳይ ሊሆን ይችላል፣ የሃይማኖት ጉዳይ ሊሆን ይችላል። በብዙ ምክንያቶች ብቻ ይሄ ነገር እሺ ላይሉ ይችላሉ ብሎ ሲያስብ፣ እሷም እንደዚህ አይነት ስታስብ፣ ሁለቱም ሲፋቀሩ ይዘኸኝ ጥፋ እኔ ልጥለፍሽ ምናምን የሚባሉ ዝም ብሎ ሮሜ የሚጫወቱ አልታጡም በዘመናችን። እና ከሆነ ቦታ ይዘዋት ይጠፉና ከዛ በኋላ ተጋብተው ምናምን ነገር ሌላ ቦታ ላይ ከተደረሰ በኋላ እንግዲያው ምን ይሻላል ተላምደዋል እነዚህ ሰዎች ምን ይደረግ ተብሎ የተመከሩ ቤተሰቦች አውቃለሁ። ያም ግን ፍቅር ያመጣው ነገር ነው። ይህም ባህል አይደለም፣ ወግና ስርዓትም አይደለም። ሶስተኛ ደግሞ እንግዲህ ልጅቷ አታውቅም፣ ቤተሰቦቿም አያውቁም። ሁለት የሆኑ ሰዎች ይጋጩና እንግዲህ ያንተን በዚህ ደም እንካሰው፣ መካሻ እንስጥ፣ ይሄ ስላደረገ እንደው በዚህ ፍቅር እንመስረት ተብሎ ይሄ በነገስታት ጀምሮ ከዛ በኋላ ደግሞ ወደ ማህበረሰቡ የዘለቀ እውነት አለ። ያ ምን ማለት ነው? አንድ ሰው የሆነ ጥፋት ያጠፋና ጥፋት ስላጠፋ እንደው ልጃችን የእርሶን ልጅ ብታገባ ይሄ ነገር እንደው ቢያቆም ወደ ፍቅር ብንቀይረው ሐዘኑን በሰርግ እንደው ቢለወጥ የሚል አንዳንድ ብልህ የሚባሉ አባት ቤተሰብ ያመጡት ሐሳብ ነው። ሐሳቡ እንደዚህ የቀጠለበት ጊዜ አለ። ግን ይሄ ነገር ለአይምሮ ጥሩ አይደለም፣ ለማህበረሰቡም ትምህርት አይሰጥም ተብሎ የቀረኑ ልምምድ ነው እንጂ ባህል ሆኖ አያውቅም። ስለዚህ የደም መካሻ ተብሎ የምትዳር ወይም የሚዳር በፍጹም ባህል ሆኖ አያውቅም። በየትኛውም መዝገብም አይገኝም። ልምምድ ግን አለ። ይሄም ልምምዱ መቅረት አለበት የሚል ግንዛቤ ነው ያለኝ። በእውነቱ እግዚአብሔር ይስጥልኝ። እሺ በጣም አመሰግናለሁ። እዚህ ላይ ጥያቄ ባህል ለመሆን ምንድን ነው የሚፈልገው ማለት ነው? እሺ አሹዬ ቀጥል። እሺ ይቅርታ ሉሊያና የምትቀጥዩ ነገር አለ እንዴ? ምናልባት እሷ አነሳችሁ። ኦኬ ሉሊያናም ሉባንጃም አንድ ቁጥር እንጽፈውልኛልና I'm gonna be quick። አሁን እኔና ካራማራ እየተስማማን የሌለው ነገር ምንድን ነው? አንድ ማህበረሰብ አወገዘም አላወገዘም ፊቱን አፉን ቢያጣመምም ባያጣመምም አንድን ነገር አፕሩቭ አድርጎ የሰውን ህይወት የሚያክል ነገር አሳልፎ ለትዳር ሲሰጥ that makes it a culture. It's no longer a tradition። የተወገዘ ነገር ነው እየተባለ ፕራክቲስ የሚደረግ እንትን የለም። ከተወገዘ ምንድነው መሆን ያለበት? ሰውየውን ነው ለህግ ማቅረብ። ይሄ ሰውዬ እንደዚህ አድርጓል ብሎ ነው እንጂ ማድረግ ረመዲውን እንደዛ አድርጎ እቺ የተበደለችውን ሴት አሁን አሬንጅ አድርጋ የምትጠለፍን ሴት አይደለም አሁን ኢንክሉድ ማድረገው ዳት ኮንሰንት ያለበት ነው። ኦኬ ያኛውን ግን እቺ ምንም ያላሰበችውን ሴት የበደለባት የተደረሰባት በደል እንዳይበቃ ከእንደገና ደግሞ አሳልፎ መስጠት ይሄ ካልቸር ያደርገዋል። እኔ ትክክል አይደለም። we can completely agree። የተወሰነ ሰው ነው የሚያደርገው የሚለው ነገር I think we'll have to run a data to say that። እኔ ግን at least I know 2 people in my family። okay and it's not እንደዛ ካልኩኝ ደግሞ እኔ ቤት ውስጥ 2 ሰው ካለ ሌላ ሰው ቤት ውስጥ ስንት እንዳለ አላውቅም። I can't run the data። ግን ምንድነው ናሬቲቭ ለራሱ ዲሊቨር የሚደረግበት ወይ it's very much okay በሚል እንትን ነው። ሌላ ወንድ ልጅ ሄዶ ቺት ካደረገ በኋላ ረመዲ የሚያደርግበት ወይ ምንድነው as a culture or maybe tradition I don't know። ወርቅ ይገዛና ከጎን እኮ ልጅ ወልጃለሁ ብሎ ሊያመጣ ይችላል። and it's very much acceptable and this is something I've witnessed within my family too።
እንደዚህ አይነት ነገሮች አሉ። ቅድም ወንድሜ ላለው ለጠየቀው ጥያቄ ግን እኔ ወንድሟ እያለው አልክ which is lovely to hear። ግን ደግሞ አሁን መጠለፉን ተወውና ምን ማለቱን ተወውና በስንት አሬንጅ ሜሬጅ ህፃናቶች እኮ እየተጋቡ ቤተሰቦቻቸው sit back አድርገው የሚያዩ አሉ። ብዙ ተጠልፈው የሚያገቡ ሴቶችንም sit back አድርገው ነው የሚያዩት። አፕሩቭ አድርገው እንደውም ይሸኟቸዋል። እገሌን እኮ አገባች። ምክንያቱም እነሱ ታቡን ነው የማይፈልጉት። አሁን ወንድም አለ እኮ እገሌ አለ እኮ ለሚባለው ነገር ይሄ ሁሉ ሴት ሲበደል እኮ ወንድምና አባት አለ። እኛም ጸጥታቸው ይገርመናል። ባይ ዘ ዌይ እሱ እንዳልክበት ኢን ፕራክቲስ የምታውሉት ከሆነ በጣም ደስ የሚል ነገር ነው። ግን that's not the case መሬት ላይ ማለት ነው። That's all I wanted to say. So culture and tradition, I feel like whether it's approved or not, አንድ ሰው ግን ያንን ነገር officially ታውቆ approve የሚያደርገው ከሆነ whether it's frowned upon or not, it has become a culture. ለኢትዮጵያ እድልስ አንዴ አሽዬ ምንም አላወራም። ኦኬ እሺ እኔ ነኝ ልቀጥል። እሺ ሉልዬ አይ ላቭ ዩ። በጣም ቆንጆ ቶፒክ ነው ያመጣሽው። I like it። ግን ኢትዮጵያ ብቻ አይደለም ይሄ ጠለፋን በተመለከተ ኔትወርክ አስወጥ ተጠለፈ መሰለኝ። አሽዬ አንተ ተናገር እስከዛ። እሺ የተነሳ ሀሳብ አለ ሉሊያናም ከረመረ ማንሳት እንደተደይ ሁለቱም ተስማምታችኋል። ቤስት ዋናው ነገር ልክ አይደለም በሚለው አግባብ አይደለም በሚለው አይዘር ካልቸርም በለው ወይም ደግሞ ልማድም በለው ግን ይሄ ጠለፋን በልማድና በካልቸር መካከል ውስጥ እያመላለሰ በሚወስደው እና ስትሮንግሊ አድርጋ ያደርጋለው which is እኔ እንደ ካልቸር የተወሰደበት ነው ብዬ ነው የማምነው። ግን ሮንግ የሆነ ካልቸር ነው። ምንም እኮ ችግር የለውም ይሄ ባይተ ተብሏል። ትናንትና ኢትዮጵያ ውስጥ ካሉት ከ80 በላይ ብሔረሰቦች ውስጥ የትኛውም ብሔረሰብ ማህበረሰብ ኦፊሻሊ ሪኮግናይዝ አልተደረገም ጠለፋ ላይ ኬኛ ካልቸር ነው ተብሎ። ነገር ግን አንዳንድ ጊዜ በዛ በአካባቢው ራሱ እንኳን ሪኮግናይዝ ባይደረግ የሚያመጣባቸው ተጽዕኖ ሊኖር ይችላል ምናምን ብዙ ምናልባት ሙቀሳም ስለሚኖር ግን ኢንዳይሬክትሊ ግን ያው ይሄኛው ይሆናል። ለምሳሌ አሁን ልማድና ካልቸር ባጭሩ ብናስረዳ የአመጋገባችን፣ የሰው ማክበር ስርዓታችን፣ የእንግዳ ተቀባይነታችን የኢትዮጵያ ባህል ነው ብሎ ቢወሰድ በዚህ በአመጋገብ ስርዓታችን ውስጥ ደግሞ በእንግዳ አቀባበል ውስጥ ደግሞ ውስጡ የምናደርጋቸው ደግሞ ፕራክቲሶች ወይም ልማዶች አሉ። እጅ ማስታጠብ ሊሆን ይችላል፣ ጎንበስ ብሎ ማክበር ሊሆን ይችላል፣ ይሄ ምግብ መሶብ ምናምን አቀራረባችን ምናምን ይሆናል። ግን ጠቅለል ሲደረግ የአመጋገብ ስርዓት ተብሎ ሊወሰድ ይችላል። which is ጉርሻም በዛ ውስጥ ነው። ይሄኛው የጠለፋ ግን በኢት ሰልፍ ራሱ ኢሌጋል ተብሎ በመንግስት ልክ አይደለም ተብሎ የተወሰነበት ነው። አሁን በዚህ ሰዓት ላይ በዚህ ሰዓት ጠለፋ የሚያደርግ ማንኛውም አካል ከሆነ በህግ ይጠየቃል። ትናንት አልነበረም። እኔ የትናንትና ሐሳቤን መድገም እፈልጋለሁ። እንደ ማህበረሰብ እንደ አካባቢ ጠለፋ ሲደረግ አንድ ወጣት ልጅ አንድ ሴት ልጅ እንስራም ሰብሮም ይሁን whatever አድርጎ ከእሷ ፍላጎት ውጪ ያው በዘመናዊ ኢትዮጵያ ውስጥ አዲስ አበባ ውስጥ ያው አንዳንድ ጊዜ ዘመናዊ በሆነ መልኩ እሷን ፈቃደኛ ምናምን ሆና ቤተሰብ እምቢ ሲል ጠልፎ ይዟት ሄዳል ምናምን አይነት ስታፍ አለ። ከዛ ከቤተሰብ ጋር የሚደራደርበት ሲቹዌሽን አለ። ቤተሰብ ደግሞ አማራጭ ሲያጣ ምናምን በቃ ሰጥተናል ምናምን የሚባልበት ሲቹዌሽን ይፈጥራሉ የራሳቸውን። እሱ ሌላ ጉዳይ ነው። ግን ሌላ ክፍል ባለው ግን ለምሳሌ ይጠልፋታል፣ ከዛ ይወስዳታል። እሷ ፍላጎት የላትም ቶታሊ ምናልባት ከዛ በፊት አፕሮች አድርጓት ሊሆን ይችላል ሜቢ ማለት ነው። ግን አልፈልግህም ብለው ሊሆን ይችላል አይደል? ምክንያቱም at the end of the day ከተማ ውስጥ ምንኖር የትም ዓለም ላይ ኑሩ ገጠር ውስጥ ምንኖሩ ሴቶች የራሳቸው የሆነ ፍላጎት ካረባለ ቅድም ብለዋል። ስሜት ፍላጎት አላቸው። መወደድን መፈለግ እነሱ መውደድን ይፈልጋሉ። ሰው ልቧ የከጀለ ወንድ ይኖራል አይደል? ከምታየው ባለው አቋምም ይሁን አለባበሱም ይሁን ሁኔታው ምናምን ደስ ያለው ወንድ ይኖራል። ሰው ለሱ ልቧ ልትከፍትለት ትችላለች። ይሄኛው የጠለፋት ወንድ ደግሞ ጭራሽ የማትፈልገው ይሆናል። አይደለም እንኳን አግብታ አብራ ልታደር አይደለም ልታናገረው ማትፈልገው መብቷ ነው እሱ። የሰው ወስዶ ምን እንደሚያነጋት አናውቅም አይደል? ሌላ ምንም ነገር አድርጋት እንስራዋን ሰብሮ ስለወሰዳትና ከዛ በኋላ እሱ ሽማግሌዎችን ሰብስቦ የራሱን ቤተሰቦች ሰብስቦ ከቤተሰቧ ጋር ተነጋግሮ
ከዛ ቤተሰቧም ያለሷ ፍቃድ ያለሷ ፍላጎት አይ በቃ ስለጠለፋትና ስለወሰዳት ኦር ደግሞ ንጽህናዋንም የሚወስዱ ሰዎች አሉ አንዳንድ ሆን ብለው ቢደፍራት ከዛ ሲፈቀድ ሲሰጥ ምንድነው የሚያስተምረው ነው ጥያቄ ለሌላው ቀጣይ ላለው ወጣት ቀጣይ ላለው በእንደዚህ አይነት ጭንቅላት ውስጥ ያለን ሰው ምን አይነት ትምህርት ነው የሚያስተምረው ሰው ቀደም ብለናል ልማዶች የልማዶች ጥርቅም ባህል ይሆናል አይደል አንዳንዴ ጠለፋ ባኢት ሰልፍ ራሱን የቻለ ምንም ከምንም ጋር ሳይደምር ባህል መሆን የሚችል ነው ሶ ይሄ ልምምድ እየመጣ ሲመጣ አንዱ እየተከተለ ሲመጣ እንደ አንድ ባህል ይሆናል ሶ ይሄ መወገዝ አለበት መወገዝ የሚያስማማን ነገር ይሄ ነው በቃ ተወግዟል ልክ አይደለም ኢሌጋል ነው ተብሎ ተወስዷል የትኛውም ቦታ ላይ ይሁን የትኛውም ቦታ ላይ ቢሆን ማለት ነው የሚያስማማን ነው ማለት መከራከሩም ሐሳብ ማንሳቱም ማያስፈልግም ካረማለም እኮ ግልጽ ተነግሯል which is በቃ ልክ ያልሆነ ነገር ነው ልማድም እንበለው ባህልም እንበለው ወሬ በደም አረጋን ግርዛት ያላቻ ጋብቻ ይሁን የዚህ ጠለፋ ጉዳይ ኢሌጋል ስለተባለ በዚህ ነው ሰደው እና አንዳንዴ ግን እንደ ቀልድ የምናደርጋቸው ነገሮች እንደ ልማድ እየተወሰዱ ማለት እንደ አንዱ ጄኔሬሽን አንዱ ወድ ከሌላው እየወሰዱት ወደ ባህል ወይም ደግሞ እንደ አንድ በቃ መገለጫ እንደ አካባቢ መገለጫ የሆነ ስለሚመጣ አትሊስት መጠንቀቅ አለብን ብያስባለሁ ቴንክ ዩ ኢትዮጵያዬ ቀጥል ሐሳቡን እየጨረስነው ስለሆነ በዛው መጠቅለያ ሐሳባችሁንም አንድ ላይ እሺ ቀጥል እሺ ታንክ ዩ ባይ ዘ ዌይ በጣም ቆንጆ ሩም ነው ያገኘነው ሁላችንም ሌላ የስድድብ የምናምን ሩሞች አሉ ግን this is good for me ለኔ በቃ ጧት ላይ ልክ እንደ ከጸሎት በኋላ እንደ ሪቹዋል ነው የምቆጥረው ሶ ኤኒዌይ አሁን በመናወራው ቶፒክ ላይ ማለት ነው ስለ ኢትዮጵያ ስለወራን ነው እንጂ ይሄ እኔ ፐርሰናሊ አክሴፕት አላረግም ይሄንን ጠለፋ የሚባለውን ነገር ማለት ነው ግን ጠለፋ ኢትዮጵያ ውስጥ ብቻ አይደለም ያለው by the way like maybe 3 days ago የሂስትሪ ቻናል ላይ ያየው ነበርና ስለ ካዛክስታን ነበር የሚያወሩት እና ወደ 8 ሀገሮች አሉ በአለም ላይ እንደዚህ አይነት ጠለፋ የሚባል ነገር ያላቸው ማለት ነው ኢንክሉዲንግ አሜሪካ በትራይባል እነዚህ የአሜሪካን ኢንዲያንስ የሚባሉት ማህበረሰቦች ውስጥ ማለት ነው even though ክልክልም ቢሆን ግን ጠለፋ አላቸው ግን ከኤዥያ ከርጊስታንና ካዛክስታን ናቸው ጠለፋ ያለባቸው ሀገሮች ሳውዝ ኢስት ኤዥያ ደግሞ የሚባል አለ ኤዥያ ሆኖ ሳውዝ ኢስት ኤዥያ ወደ ታች ወደ ቪየትናም ወደ ካምቦዲያ ወደ ምናምን ወደ ላኦስ የሚሄዱ ናቸውና ከነሱ ውስጥ ደግሞ ቪየትናም እና ኢንዶኔዥያ ጠለፋ አላቸው በቃ ሊትራሊ ካልቸራቸው ነው መንግስት ኮንደምን ቢያረጋውም ቢከለክለው ግን ሀፕን ያረጋል which is sad በጣም ያሳዝናል በተረፈ ግን ቅድም መጀመሪያ ተናገርኩት ላይ ኢትዮጵያ ውስጥ ወደ ባቢሌ የምትባል ሀገር ሄጄ ነበር ከሐረር ወደ ጅጅጋ በምትሄዱበት ጊዜ መሃል ላይ ያለች ከተማ ነችና እዛ ላይ ነው የሴቶችን richest ኢትዮጵያን women ያየሁት richest ኢትዮጵያን women አማራ አይደሉም ኦሮሞ አይደሉም ሀዲያ አይደሉም ከምባታ አይደሉም ጉራጌ አይደሉም these are Somalis እና የግመል ጨረታ አለ ሐሙስ ባቢሌ የምትባል ከተማ ላይ እና ወደ 4000 ምናምን ግመሎች ናቸው የሚገኙት የዛ ቀን ለጨረታ እና ሴቶቹ ያላቸው ብር ወንዶቹ የላቸውም በጆንያ ነው ብር ይዘው የሚመጡት አንድ ግመል እኔ ሄድኩ ጊዜ ከ40,000 በላይ 50,000 በላይ ነው የሚሸጠው አንድ ግመል እና የሴቶችን ስትሮንግነት ያየሁትኝ ሶማሊ የኢትዮ ሶማሊ ማህበረሰብ ማለት ነው እና it's very beautiful በቃ በጣም amazing የሆነ ሲቹዌሽን ነው ግን anyway ይሄ ከርጊስታን ካዛክስታን ቪየትናም እና ኢንዶኔዥያ ውስጥም the same thing እንደዚህ አይነት ነገሮች አሉ እነዚህ መጠለፋ የሚባሉ ነገሮች በጠቅላላ እንዲቆሙ ፑሽ እናረጋለን ግርዛትን በተመለከተ ግን እስራኤል ውስጥ እኛ አሁን ስለ ሴቶች ግርዛት ነው የምናወራው እስራኤል ውስጥ ግን በይሁዲ ሃይማኖት ወንዶች መገረዝ አለባቸው
እንግዲህ አሁን የእሱን ደግሞ በተመለከተ እንዴት አድርገን እንድንቃወም እንደምንችል አላቅም፣ ግን ጨርሻለሁኝ። ቀጥሉ። አመሰግናለሁ። ታንክ ዩ። ቴንኪዩ። አንዴ ግን ዛትለር ራይት አላወራህንም እና ሀሳብ ይቅርታ ሉባንጃዬ፣ አንዴ ብቻ ለሱ በዚህ እኔ እቆያለሁ። እሺ እየነዳሁ ነው፣ ልስማችሁ፣ ከዛ አወራለሁ። እግዚአብሔር ታንክ ዩ። ይስጥልኝ። ሌሎቹ እድል እንዲያገኙ እኔ ታችሁኝ ይሰማለሁ። እሺ፣ በጣም አመሰግናለሁ። እግዚአብሔር ያክብርልኝ ለሀሳቦቹ በጣም ቴንኪዩ። የምትለው ነገር ካለ ትንሽ መጨመር ትችላለህ። እየወረደ ስለሆነ አይምለው በቃ ወዳችኋለሁ፣ አከብራችኋለሁ ነው። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። በጣም እናመሰግናለን። እሺ ሉባንጃ አንተ ቀጥል፣ መቆየት ትችላለሁ ብሏል። ሉባንጃ ቀጥል። ሉባንጃ አለ ልወጣ ስለሆነ እሺ ኦልሬዲ ግን ተነግሯል። የጠለፋው ጉዳይ እንደ እሹ ስለተሽከረከረ ነው። ይሄ በተለያዩ አካባቢዎች ነው የሚታዩ፣ አንድ ቦታ ብቻ አይደለም። ሚዩት ያልሆነ ስልክ አለ መሰለኝ እና በተለያዩ አካባቢዎች ይታያል። ይሄ ቶታሊ በጣም ጎጂ የሆነ ባህል ነው ልንለውም እንችላለን። አክቹዋሊ በደንብ ጠልቆ ሲታይ በባህል ስም ግን የተሸፈነ በጣም ጎጂ ልማድ ነው። በፊት በነበሩት ስራዎች ወይም ዘመን የሚታየው እንደ ጀግንነት መለኪያም ነበር። በቃ ጀግና የሆነ መዋጋት የሚችል ምናምን ጉልበተኛ የሆነ ጠልፎ መውሰድ ያለምንም ፈቃደኝነት ማለት ነው። ሴቷና ወንዱ ተመካክረው ፈቃደኛ ሆና እሷ የሚወስዳት ምናልባት ቤተሰብ ያንን ጋብቻ ሬዚስት ካደረገ ኖ ብሎ የሚቃወመው ከሆነ በቂ ሀብት የለም ወይም በቂ እውቅና የለውም የሚል ከሆነ እንደዛ። እነሱ ግን ከተዋደዱ ይሄ በኮንሰንት የምንለው ተስማምተው ይዟት ሊጠፋ ይችላል። ይሄኛው ግን በግድ የሚደረገው ቶታሊ አንኮልድ ፎር ነው። ለዚህ ነው ባህላችን አይደለም እየተባለ እንኳ ይሄ በሚደረግበት አካባቢ ኮንደምን ተደርጓል። በአሁኑ ጊዜ ይሄ የኛ ባህል አይደለም ነው የሚሉት እንደዚህ የሚደረግባቸው አካባቢዎች። እና በጣም ጎጂነቱ አንደኛ ፈቃደኝነት የሌለበት ነው። እውነተኛ የኢትዮጵያ ባህል በጋብቻ አካባቢ ካየነው እውነተኛው ባህል የሽምግልና ስርዓት ያለበት በማክበር በስምምነት እዛም ላይ እንኳ የጎደለ ነገር ቢኖር የእሷ ፈቃደኝነት ባይኖርም የቤተሰብ ግፊት ተደርጎ የሚካሄድ ቢሆንም ግን ያን ስርዓት የጠበቀ ነው። ጠለፋ ግን በቃ ለእድሜም ያልደረሱ ለጋብቻ ያልደረሱ ልጃገረዶችን ነፃነታቸውን የሚወስድ ምርጫና ሰዋዊ ምርጫና ፈቃደኝነት የነፈገ ወይም የወሰደ የኃይል ተግባር ነው። ኢት ሹድ ቢ ኮንደምንድ ማለት ጎጂ ተብሎ ኮንደምንም የተደረገ ነው። እና ጠለፋ በሴቶች ላይ አካላዊ ብቻ ሳይሆን ይሄ ሳይኮሎጂካል ጉዳት ሁሉ አለው። ማህበራዊ ጉዳት ሁሉ አለው። ትምህርትን ያስተጓጉላል። ለመሆን ያላቸውን ዓላማ ያስጥላል። ይሄ በጣም ሃርምፉል ትራዲሽን ኦር ካልቸር ፕራክቲስ ነው እና ይሄ በዛ መንገድ ነው የሚፈረጀው። አሁን የተፈረጀውም በሶስተኛ ደረጃ ግን የህግ እገዳ ተጥሎበታል። ወንጀል ነው፣ እንዲያውም ከባድ ወንጀል ተብሎ ከተመደቡት ውስጥ አንዱ ነው። ስለዚህ ድርጊቱ በህግ የሚያስቀጣ ስለሆነ ማህበረሰቡም እንኳ ባህል አይደለም እያለ እየገፋው ስለሆነ ብዙ እንትን የሚል አይደለም። ህግ ተጥሷል ብሎ ያን ነገር የማቅረብ ጉዳይ ነው። የባህል ትስስር ቅድም ብዙ የተነገረው ብዙ ጥቅም እንዳለው መረዳት ያስፈልጋል። ይችን ጥዬ ልውጣ። የባህል ትስስር ምን ጥቅም አለው? አሁን አንድ የኔቸር ኮሚኒኬሽን የሚል መጽሔት አግኝቼ ሳይ እዛ ላይ አንድ የታተመ ጥናታዊ ጽሁፍ ነበር እና በኢትዮጵያ ያሉትን ወደ 68 ብሔረሰቦች ላይ ጥናት አድርጎ ይሄ የባህል ትስስር በባህል በመተሳሰር ምክንያት
እንዴት ልበለው የጋብቻው እርስ በርስ በመደረጉ ምክንያት ያ የባህል ትስስር ያመጣው ጄኔቲክስ አንድነት እንኳ ታይቷል። በነዛ ብሔረሰቦች መካከል ወደ 68 የሚሆኑት አንድ ጄኔቲክ ነው የሚያሳዩት በኢትዮጵያ ውስጥ እና ምን ያህል ባህል እርስ በርስ አስተሳስሮ የሰውን ጄኔቲክስ እንኳ አንድ ወደ ማድረግ ደረጃ ላይ እንደሚያመጣ ጥናቱ በደንብ በማስተያየት ያሳያል። እና የጄኔቲክ ተመሳሳይነት ብዙ ጊዜ ከቋንቋ ከቤተሰብ ጋር የተያዘ ነው ብለን ነው የምናስበው በባህል አይደለም። ከዛም ወጣ ባለ ሁኔታ ብሔረሰብ ከብሔረሰብ ጋር እንኳ የሚያስተሳስር አንድ ትልቅ መሳሪያ ነው ባህል ይባላል። እና በጎ ጎኑ በጣም ማግኒፋይ ሊደረግ ይገባል። ጎጆ እየተጣለ ቴንኪው። በጣም መልካም ቀን። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሉባንጫ ቴንኪው። እሺ እዚህ ላይ ሀሳብ መስጠት የሚፈልግ ሰው አለ? እድል ልስጥ። ሳሚ የምትይን ነገር አለ? ቅድም እኮ መታ ነበሩና ሳመታ ነበር እኮ አሹዬ ስላልነበርክ ነው። ቀጥ ሳሚ። እሺ ዋይኬ ይቀድመኛል መሰለኝና ቁጥር እየጻፈልሽ ነው ለሱ ልትባል። እሺ አጭር ናት የኔ ችግር የለም። ቴንክ ዩ። ያው በአብዛኛው መግባቴን አላወኩም ነበር ባይዘዌ እዛ ነበር የምቸከችከው። በአብዛኛው ያው ኦልሞስት 90% 95% በደንብ ተገልጿል። የምስማማበት ነው፣ ግን ማልስማማበት ላይ ብቻ ተናግሬ ላቆም። ምንድነው እንትን ምንድነው ስናመቻመቻ ያለው አንዳንድ ጊዜ ጥሩ ሀሳብ እንኳን የምንሰጥ ሰዎች ባህል አይደለም ልምምድ ነው ምናምን ምናምን፣ ወይም ደግሞ ይሄ ሁሉም ቦታ አይደለም ጥቂት ቦታ ነው የሚሉ እነዚህ ሁለቱ በፍጹም የማያስማሙኝ ናቸው። ብናረገውም ባናረገውም እዛ ማህበረሰብ ውስጥ ሲደረግ አይተን ኢቨን ሳይለንት ብንሆንም እንደ ባህል ተቀብለነዋል ማለት ነው። ልምምድ የአንድ ሰው የሁለት ሰው ሲሆን ልምምድ ነው። ነገር ግን ያ ልምምድ የአንድ አካባቢ ይሁን የአንድ ማህበረሰብ ሶሪ ስልክ ገብቶብኝ ነበር። የአንድ አካባቢ ይሁን ይሰማል አይደል? አሁን የአንድ አካባቢ ልምምድ ላይፍ ስታይል ከሆነ ግን እየገባብኝ የአንድ አካባቢ ላይፍ ስታይል ከሆነ ግን ካልቸር ነው። እኛ ያደረግነው ማናደርግ የጉራጌን ጭፈራ የኔ ባህል ነው ካልን አንድ ሰሜን ወይ ደቡብ ሆነን ጉራጌ ላይ ያለ መጥፎ ካልቸር የኔ አይደለም ካልን it's not right። ሶ እንደ ኢትዮጵያ ካልቸር የትም ቦታ ያለ ጥሩ የሚሆን መጥፎ እንደ ራሳችን መቀበል መቻል አለብን። ያንን መቃወም መቻል አለብን። ዋናው ነገር ጥሩ የሚያግባባን ፖይንት ምንድን ነው? በሁለት ነገር ነው አንድ ባህል መጥፎ ባህል የሚቀይረው። አንድ አዌርነስ ክሬት በማድረግ ሰውን በማንቃት ሰውን በማስተማር። ምክንያቱም ብዙ ሰው ባለማወቅም ነው እዛ የሚገባው ብዙ ሰው። ሁለተኛ ደግሞ ኢንፎርስ ማድረግ በህግ ኢንፎርስ ማድረግ። ስለዚህ ይሄ እንትን ብዙም ከበፊት ከደርግም ጀምሮ ብዙ ትምህርትም ተሰጥቶበታል። ሰው እየነቃጥ መጥፎ መሆኑን እያየው በቃ ይሄ ባህል መቅረት አለበት ይሄ ብሏል። ሁለተኛም ደግሞ በመንግስትም በህግ እንደዚህ የሚያደርጉ ሰዎች ይቀጣል ማለት ነው። ዋናው ነገር ይሄ ነው እንጂ ባህላችን ነበር፣ ጎጂ ባህላችን ነበር። እግዚአብሔር ይመስገን አሁን ሰልጥነን ትተነዋል። ወይም የቀረ ቦታ ካለም ስቲል እናስተምራለን፣ ስቲል እንቀጣለን ብለን ብናልፈው ነው የሚሻለው ልልፈልጌ ነው እንጂ አንድ ቦታ ስላለኝ አይደለም። ልክ ጥሩ እንደምንቀበል መጥፎውንም መቀበል የራሳችን ኦውን አድርገን ከዛ ግን ለዛ ፋይት ማድረግ አለብን ለማለት ነው። በጣም ግሩም ቤት ነው። በጣም ብዙ ጥሩ ብዙ አስተያየት ነው ያየሁት። ስለዚህ ቴንክ ዩ ጋይስ። በጣም አመሰግናለሁ። ሁላችሁም ቤቱን ፎሎ አድርጉ። ነገም ሁሌም ውይይቶች ስላሉን አትቅሩ። ፎሎ አድርጉ፣ ታብታብ አድርጉ። ሳሚ አንቺ የምትይ ነገር ካለሽ አንቺ ልስማው። እሺ በመጀመሪያ ሰላም ነው አላልኩትም እና እሺ እንዴት ነህ? ደህና ነህ? ሰላም ሳማዬ፣ እንኳን ደህና መጣሽ። ያልመጣሽ መስሎኝ ነው ሲዘረኩሽ። ኖ መጥቼ ነበርና ግን ስልክ ገብቶብኝ አቋርጦኝ ወጣሁ። ለዛ ነው ይቅርታ ቢዚ። እኔ ማለት አሁን ወንድሜ ሲናገር እንደነበረው ከሱ የተለየ ሀሳብ ነው። ቅድምም ስናገር እንደነበረው እንደሰማሽኝ ባህልና ልማድ በጣም የተለያዩ ነገሮች ናቸው። ባህል እኛን የሚገልጸን ሁሉም ሰው እንዴት ነው አንድ ኮሚኒቲ እንደ ኮሚኒቲ የሚቀበለው ነገር ወይም ደግሞ እንትን ያለ ነገር ነው። ልማድ ደግሞ በዛ ስር ያለ በሆነ ጊዜ ላይ ሊፈጠር የሚችል ከዛ በኋላ ሬፑቴሽን ሊኖረው ይችላል።
ከሆነ እንትን ጎጂ ልማድም ሆነ ጥሩ ልማድም ብለን የምንይዛቸው ነገሮች አሉና ሁለቱም ኮንቴክስት ባንቀላቅላቸው ነው። ያ ማለት ግን አካውንታቢሊቲ አልወሰድንም ማለት አይደለም። ቃሉን ቀየር ነው ማለት እኛ ጥሩ ነገሩን ብቻ ለመውሰድ ወይ ደግሞ መጥፎ ነገሩን ደግሞ አለማውገዝ ማለት አይደለም። ግን አሁን ከጠለፋ ጋር በተገናኘ እኔ ሀሳቤ ምንድን ነው መሰለሽ፣ ብዙ ነገር ብለውታል። እውነት ለመናገር ብዙም የምለው ነገር አይኖረኝም። ጠለፋ ባህላችን አይደለም፣ ግን መጥፎ ልማድ ነው። በኢትዮጵያ ውስጥ ያለ በተለያዩ ቦታዎች በተለያዩ አካባቢዎች ላይ ያለ በጣም ጎጂ የሆነ ልማድ ነው። እሱንም ደግሞ በምን መንገድ ነው ማቆም የምንችለው? እያወገዝን ነው። የተባሉ ነገሮች አሉ ከዚህ በፊት ሲወሰዱበት የነበሩ እርምጃ። አሁን ለምሳሌ ማጋባት ምናምን የሚለው ነገር ማለት ነው እና እሱ ነገር እኔ የምቀበለው ነገር አይደለም። የተጎዳች ሴት አለች። የተጎዳችውን ሴት ቤተሰብ የራሷ ቤተሰብ ስለሆነ እሷን አስጠግቶ እንትን ማለት ነው ያለበት፣ እሷን ዲፌንድ ማድረግ ነው ያለበት እንጂ የሆነ ኮምፐንሴሽን አይደለም። ይሄ ላይፍ ነው፣ በምርጫዋ መኖር ያለባት ነገር ነው እና ኮምፐንሴት ለማድረግ የሚደረገው ነገር ወደ ህግ ስቶችም ደግሞ ህጉም ደግሞ ያን ያክል የማይረዳሽ ነገር፣ እሱ ነገር በጣም በጣም ያስጠላል። ስቲል መሰራት ያለበት ነገር ነው ብዬ ነው የማስበው እና ይሄ ነው። ብዙም ምለው ነገር የለም። አብዛኛው ሰው ስላለ ብዙም የጨምረው ነገር የለም። በጣም አመሰግናለሁ ሳሚ፣ ቴንኪዩ በጣም አመሰግናለሁ። እዚህ ላይ ሀሳብ መስጠት የምትፈልጉ ካላችሁ እድል ልስጥና እንጨርሳለን። እሺ እኔ ትንሽ ልስጥ፣ እየነዳውም ከሆነ ከተሰማችሁ ማለት ነው። ይሰማል? አይ ደስ የሚል ዲስከሽን ነው። እኔ እንኳን ልክ ስከፍት ነው የገባሁት። ብዙ ያላችሁት ነገር እንዳለ አስባለሁ። ግን እናንተ ካላችሁት አሁን እኔ ከሰማሁት አንጻር ካላችሁት የኔ የተለየ ሀሳብ ምንድን ነው? ይህ ጠለፋ የሚባለው እኛ ሀገር ውስጥ የበዛ ነበር ማለት ነው በፊት እና ሰዎች ወላጆችም ኢንቮልቭ የሚያደርጉበት ጉዳይ ነበር ማለት ሴቷም ወንዱም ሳያውቁ ሁለቱ ወላጆች ተስማምተው ካላቸው ሪሌሽንሽፕ ወይም ደግሞ የሚነጋገሩት ነገር አለ። ልጅህን ለልጄ የሚባባሉት ባህል አለ። እኛ ሀገር ብዙ ነገሮች በባህል ነበሩ የምናስኬዳቸው። እንዲሁ ጠለፋ ላይ ወደቅን እንጂ ዛሬ እና እነዚህ ነገሮች ሁለቱም አያውቁ በነገራችን ላይ። ስለዚህ ምንድን ነው የሚደረገው? አባቱ ለዛኛው ለሰውየው ለወንዱ ያም ይጠይቋቸዋል። እንዴ ኖ ነው የሚሉት ሁለቱም። አንደኛ ተግባብተው አያውቁም፣ አይተዋወቁም። ግን የአባቶች ቃል ኪዳን አለ፣ የፕሮሚስ ሲያወሩ ዝምድና ለመፍጠር ካላቸው ወይም ደግሞ እንትን አንጻር የሚያደርጉት ነገር ስላለ የግድ የሚያደርጉት ምንድን ነው? ወላጆቹ ያውቃሉ፣ ጠለፋ ያደርጋሉ። በቃ ሰው ይልኩና ጠለፋት፣ ከዛ እሱ እንዲህ ተብለው የሚኖሩ በአብዛኛው የሚካሄደው በእንደዚህ አይነት መልክ ነው። እኔ ባለውበት ብሔረሰብ ማለት ነው። ያው ኢትዮጵያ ውስጥ ያለ አንድ ብሔረሰብ ነው። ሌላው ሰዎችን ለማዳን አሁን ለምሳሌ እኔ በቅርብ ማቃት ሴት አለች። እሷ የምትፈልገው ማግባት ሌላ ሰው ነው፣ ግን የእሷ አባት የሚፈልገው እንድታገባ ሌላኛው ነው። ያኛው ሰው በሀገሩ ሁኔታ ላይ አይ ቲንክ በቀይ ሽብር ጊዜ ነበረ እና ከምትጠፊ እንትን ከምትይ ተብላ ለማትፈልገው ሀብታም ሰው ነው የተዳረችው። እምቢ ነው ያለችው፣ ግን ያው ምንም ማድረግ ስለሌለ ይህንን ካልቸር ነው የተጠቀሙት። እኔ ካልቸር ነው ብዬ የምለው በብዛት ይካሄድ ስለነበረ ነው። መጥፎ ልምድም ነው እንበለው፣ ኢትስ ኦኬ አገላለጹ ሳይሆን። ስለዚህ እሷን ለማዳን መጠለፍ ነበረባት። ግን የሚያሳዝነው ነገር እሷ ህይወቷ ይዳን እንጂ እነሱ ባሉት መንገድ ህይወቷ ግን ሆል ታይም ልጅም ወልዳ ሀብትም ያ ሰው ሀብታም ነው በሀብቱ፣ ግን አፒ አልነበረችም። እና ጎጂነቱ ኦፍኮርስ የታወቀ ነው በራሱ ትርጉሙን ስተነችኑ ጠለፋ የሚለው የምትሄጅበትን መንገድ አስቀይሶ ወደ ሌላ ማስኬድ ነው። ብዙ እህቶቻችን ናቸው የሚጎዱት። ይህን ነው የምለው። እና ሌላው እርግጥ ሰዎች ደግሞ እንደ ዛሬው ዘመናዊ በሆነበት መንገድ ላይ ስላልነበሩ በፊት የሚገናኙበት ቻንስ አልነበረም። ሴቶችና ወንዶች ማለት ነው ይተያያሉ። በተለይ ገጠር ውስጥ ያሉ እረኞችን ስታዩ ሴቷ ስትወጣና ስትገባ ነው የሚያዩዋት። ቁጭ ብለው ሻይ የሚጠጡበት ነገር የለም።
ስለዚህ ያ ነገር የግድ እንዲጋቡ ምን መድረግ ነበረበት? ጓደኞቿ ጥለፋት ይላሉ። አንዳንድ ቦታ ሰፊ ባህል ነበር። ምክንያቱም አሁን እንዳሁኑ አይደለም፣ አልተሰለጠንም። ስለዚህ የሰራበት ጊዜ ነበረ ብዬ አስባለሁ። በአሁኑ ደረጃ ግን ኦፍኮርስ ጥሩ አይደለም፣ ሊሆንም አይችልም ማለት ነው። ያለንበት የአስተሳሰብ ሁኔታ የሚለየዋል። ግን በፊት ጠቅሞናል የሚል ሀሳብ ጥቂት ነው ያለኝ። ማለት ቢኖር ባይኖር ጥሩ ነበር፣ ግን መኖሩም አልጎዳም። ብዙዎች እንደ መንገድ ዌይ አድርገው ተሻግረውበታል ብዬ አስባለሁ። አብረው ኮፊ የሚጠጡበት ጊዜ አልነበረም፣ የለም። ሁኔታው አይፈቅድም፣ ሲቹዌሽኑ የለም፣ አቅሙ የለም። ስለዚህ በተለይ በሰሜን አካባቢ መሀል ላይ እንደዚህ አይነት ነገር የተለመደ ነበር። በዛ መንገድ ተጋብተው የኖሩ ብዙ ናቸው እና ይህን ካልኩኝ በዚህ በቂ ነው። ተባረኩልኝ። ደስ ብሎኛል። ውይይቱ አሪፍ ነው። በነገራችን ላይ ሁላችሁም ተባረኩ። ጥሩ ጥሩ ሀሳብ ነው የምታመጡት። 2 ቀን ገብቻለሁ፣ ብዙ ቀን ግን ታቸውኝ ያዳምጣቸዋለሁ። ቴንክ ዩ። በጣም አመሰግናለሁ። እሺ ወንድሜ በጣም አመሰግናለሁ። አሹዬ እንደ መጨረሻ እዚህ ላይ የምትለን ነገር ካለ በለንና ሀሳባችንን እንዝጋ። እሺ በመጀመሪያ ሰባሰቦች እዚህ ስለመጣችሁ እናመሰግናለን። ቤዚን ያው ለ3 ሰዓት ለ4 ሰዓት ቁጭ ብላ ሀሳባችንን እየሰማች እያወያየች እንድንማማር ልምድም እውቀትም ሼር እንድንደረግ ይሄንን ፕላትፎርም ይከፍታልን ስላስተንት ስላለችልን ሰፖርት እያደረገችን ስለሆነ እሷንም ደግሞ ጊፍት ጋለሪዋን እየሞላችሁ ምናምን ሰፖርት አድርጓት አግዟት። እሺ እንደ ሀሳብ በሁሉም አቅጣጫ እኔ አንድ ደግሞ ሌላው ትናንትናን ሳልጠቅስ ያነሳሁት ዛሬ መጥቀስ የምፈልገው እዚህ ቤት ውስጥ ስናወራ ሀሳብ ስንሰጥ ሁላችንም የየራሳችን የሆነ ሀሳብ አተያይ አለ። ሰው ስንነቅፍም ቢሆን ማንኛውም ሀሳብ ስንሰጥ ኖርማሊ ፐርሰናል ማድረግ የለብንም። ሀሳቡን አልቀበልም ማለት which is good ምንም ችግር የለውም። ግን በአይን ሚንስ በሀሳብም በኮሜንትም በየትኛውም አንድን ሰው ዲስትራክት ማድረግ ምናምን ኔጌቲቭ ነገሮችን መናገር አግባብ አይደለም እና እንደዛ እናድርጉላችንም። ሀሳብ ካለን ሀሳቡ በቃ ይሄ አይዲያ አልተመቸኝም፣ በዚህ መሰረት እቃወማሉ ማለቱ which is good ማለት ነው። አዘርዋይስ ሰዎች በነፃነት ሀሳብ እንዳይሰጡ ዲስትራክት ስለሚያደርግ እኔንም ጭምር ማለት ነው። አሁን እያወራሁኝ አንዳንድ ጊዜ ኮሜንት አለ ሌላ ቦታ እያየው ነው ማውራው። ከዚህ በፊት ስላጋጠመኝ ነው። ኮሜንት እያየው ካወራው አንድ ኔጌቲቭ ካየው ሀሳቤን ሊያጠፋኝ ስለሚችል እንደዛ ስለሚያደርግ ያንን ነገር እንቀይረው። ዛሬ በተነሳው በዚህ ብዙ ነገር ሰምተሻል። ባህል የሚጎዳንን የሚጠቅመንን ለይተን መቀጠል እንዳለብን መሄድ እንዳለብን ተነግሯል። ስፔሻሊ ደግሞ የተነሳው ኖርማሊ ኢትዮጵያ ውስጥ ያለው ባህል አብዛኛውን በተለይ ሴቶችን የሚጎዳ ነገር ነው። ይሄ ጎጂ የተባለው ባህል ወይም ልማድ የሚባለው ይዳዝማተል እኔ ባህልም ልማድ የሚባል ስሙን ያሳስበኝ። ትልቁ ነገር ልክ አይደለም ችዝሎን ከሆነ ሮንክ ነው። በቃ እሱ ተወስዶ ሌጋል ተብሎ መቀመጡ ጥሩ ነው። ሴቶቻችን እንደማናቸው እኛ ወንዶች ፍላጎት እንዳለን ሁሉ ሴቶች ፍላጎት ያላቸው ስሜት አላቸው። ይሄን ማውራት በዚህ ዘመን ራሱ ያሳፍራል። አንድ እንትን ሼር ላድርጋችሁ። እዚህ በፖለቲካው ምክንያት ሰላማዊ ሰልፍ ወጥቼ ነበር እዚህ የምኖርበት ሀገርና ምንድነው የምለው እኔ ዊ አር ሂውማንስ እያልኩ ነው የምናገረው። ዊ አር ሂውማንስ ምናምን ዊ ኒድ ኢኳሊቲ ምናምን በጣም ነው ሼም የያዘኝ። ኢማጂን 2026 ላይ 2025 ላይ ሰላማዊ ሰልፍ ወጥቼ ዊ አር ሂውማንስ ምናምን እኩል ነን ምናምን እያልኩ ስናገር ሰዎች ኢኳልነታቸው ምናምን አልፎ ሌላ ደረጃ በሚደርሱበት ዘመን ላይ አሁንም ተመሳሳይ ሴት ልጅ እኮ ስሜት አላት፣ ሴት ልጅ እኮ ፍላጎት አላት ብሎ ማውራት ራሱ ካሳፍራል። በእውነት እንደዚህ ብለን ማለት አልነበረብንም በዚህ ዘመን ማለት ነው። ይህን መናገር ራሱ በጣም እውነት ያሳፍራል። ዞሮ ግን እውነታውን ስለማይቀይረው ያለውን ነገር እኛ እየተቃወምን በምንም አይነት መልኩ ጀስቲፋይ ሳናደርገው ምናምን ማስተካከል አለብን። ከዛ ደግሞ ካልቸሩ የሚጎዳን ካልቸሩ ደግሞ ማይስተካከል ባለው በኢትዮጵያ ኮንቴክስት ደግሞ የሚጎዳን ደግሞ ካለን ደግሞ እኛ ሴቶች ወንዶች እንደ ኃላፊነታችን እንደምንወጣው ደግሞ ሴቶች ደግሞ ራሳችሁ በራሳችሁ በአስተዳደግ የሚሆን በየትኛው መልኩ ራሳችሁን የምትጠብቁበት ራሳችሁን የምታስተካክሉበትን መንገድ እያስተካከልን መሄድ መቻል አለብን። ባህላችን በተለይ ጥሩ ባህላችን እንደ ኢትዮጵያ ውጭ ወጥተን ለማንኛውም ሰው ሼር ብናደርግ በኩራት ልንናገር የምንችለው የሚገራርሙ በጣም ጥሩ የሆኑ ያልተገለጹ ምናልባት ኢንዲቴል ጥናት ቢደረግባቸው የሚያማምሩ ባህሎች አሉን። ውጭስ ደግሞ መጥፎ እንዳለ ሁሉ እኔ ማስመር የምፈልገው ነገር ሐመርም የሆነ ሰመር የትም ቦታ ይሁን
የሚጠቀሰው ነገር ልክ ካልሆነ የሴትንም የወንድንም መብት ፍላጎት የሚነካ ከሆነ እንደ ማህበረሰብ የሚጎዳ ከሆነ አይ ልክ አይደለም። ኢቨን በዛ ማህበረሰብ በዛ አካባቢ ራሱ ቢዳኝ ቢነገር ራሱ ልክ አይደለም። ባለፈው ብያቸዋለሁ ትናንትና ኡጋንዳ ውስጥ የጠቀስኩላችሁ ነገር አለ። ባልና ሚስት ይጋባሉ። ከዛ በኋላ ግን ሚስትየው ከባልየው ጋር የመጀመሪያው የመጀመሪያውን ሴክስ ከማድረጋቸው በፊት የሴቷ አክስት ነች መጀመሪያ ገብታ ባልየውን ሴክስ የምታደርገው ከዛ ጋር ከዛ የእሱን ፐርፎርማንስ ለክታ ምናምን ቀጥላ ነው ሚስትየው የምታደርገው። አሁን ይሄ ኦኬ ይዳኝ በዛ ባህል ምናምን ልንል እንችላለን። ግን አውትሳይድ ኦፍ ዘ ቦክስ ካልን ግን እንደተማረ ማህበረሰብ በዚህ ዘመን ይሄ ነገር ሊደረግ አይገባም። እንዲያውም ክራይም ነው ተብሎ አድቮኬት መደረግ ያለበት እንጂ መልኩን መውሰድ ማንኛውንም ምስል ባህል አለን፣ በጣም የሚያምር ባህል አለን፣ እንጠብቀው። ኡጋንዳ ውስጥ ነው እንድታውቁት ሰርች እንጠብቀው። ባህላችንን ጥሩ የሆነ ባህላችንን በደንብ አድቮኬት እናድርገው። ስለመጣችሁ እናመሰግናለን። ለሀሳቦቻችሁ በጣም ደስ ይለናል። አሁን በዚህ ስትጨርስ ይሄንን ላይቭ ጌም አላት የምትጫወተው እንግዲህ ሰፖርት አድርጓት። ሳምዬ ሀሳብ ካለሽ የመጨረሻ የራስሽን ሀሳብ ስጭና እንዝጋ። አመሰግናለሁ ስላነሳከውን በጣም አመሰግናለሁ። እውነት ለመናገር እኔ ላነሳው ነው የነበረውና በዚህ እግዚአብሔር ያክብርልን። እኔ እህት ጥሩ ሀሳቦችን የምታነሺው ግን አብዛኞቻችን ሁላችንም ስንመጣ ለመማማር እንምጣ፣ ሀሳብን ብቻ ለመስማት እንምጣ። የማንንም ሀሳብ የመቀበል ግዴታ የለብንም ሁላችንም። እኔ የራሴ አቋም ይኖረኛል። ትክክል ነው ብዬ ያመንኩት ነገር ካለ ኦኬ ሜቢ ሀሳቤ ልቀይር እችላለሁ። ግን ዳዝሚን ደግሞ የሆነ ግሩፕ ስላለና የሆነ ኢሞጂ እዚህ ጋር እየደረደረ ጉንጩን ወደ ጎን ስላደረገ ለእኔ ምንም ዳዝንት ሜክ ኤኒ ዲፈረንስ። ስናወራ ከሰዎች ጋር በክብር እናወራ። ያ የሚያሳየው ደግሞ ምንድነው? ራሳችንን የማክበራችንን ልክ ነው። የሰዎችን ሀሳብ መስማት መቻል ራሱን ችሎ አንድ ተሰጥኦ ነው። ራስን ማዳበር መቻል ያለብን ነገሮች ነው። ራሳችን ላይ የሆነ ሰው እንዴት ነው መስማት ሲችል ነው ብዙ ነገሮችን ማወቅ የሚችለው። እና እንዲህ አይነት ነገሮችን ባናደርግ ትልልቅ ሰዎች ነን፣ ህፃናት አይደለንም እዚህ ያለ ነው። እና ተከባብረን ሀሳብን በሀሳብ ኮንቪንስ ወይም ደግሞ ዲቤት ለማድረግ ብንሞክር የተሻለ ይመስለኛል። ዛሬ ሜቢ እኔ ከአንቺ ጋር የተለየ ሀሳብ ይኖረኛል፣ ነገ ደግሞ አንድ አይነት ሀሳብ ሊኖረን ይችላል። ሁሌም አቋማችን የሆነ እንዴት ነው የሆነን ሰው በአንድ አቅጣጫ ብቻ ማየት ልክ አይመስለኝም። ከዛ ደግሞ እኔ ያዝንለታለሁ ወይ ደግሞ እኔ ያቅልሻለሁ። ለሴቶቻችን እኔ ነኝ ተጠሪ፣ እኔ ነኝ ተሟጋች የሚል እሳቤ ነው ሴቶችን እያጠፋ ያለው፣ እኛን እየጎዳን ያለው። እንዲህ አይነት እናውቃለን ብለው የሚቆሙ ሰዎች ጋር ነው ችግር የሚመጣውና ጉዳቱ ያለው ግን የት ነው? መሬት ላይ ነው ያለው። እየተጎዳች ያለችው እህቴ፣ ድምፅ እየተደረገላት ያልሆነችው እህቴ የት ነች? መሬት ላይ ናት። እና አንዳንዴ ራሳችን ብንገዛ፣ ራስን መግዛት ትልቅነት ነው። ሌላ ማለት አልፈልግም። በዚህ እግዚአብሔር ያክብርልኝ የኔ ቆንጆ፣ በጣም አመሰግናለሁ። መልካም ቀን። ሰላም ሁኑልኝ ወንድም። እሺ ሳማዬ ቻው፣ ሰላም ሁኑ። ከታች ያላችሁ ቴንኪዩ፣ በጣም አመሰግናለሁ። እሺ መልካም ቀን ሁላችሁንም። ገዝታውን ታይም ስለጨረስኩ ነው ማልቀበለው። ሁላችሁንም ወዳችኋለሁ፣ አመሰግናለሁ። ቤቱን ፎሎ አድርጉ። ሁሌም በተመሳሳይ ሰዓት የተለያየ ርዕስ ይዘን እናወራለን። በጣም አመሰግናለሁ ስለመጣችሁ።